ደግሞም ስጋ ደሙን ልጅ ሆነ ወስደሃል። አሁን አንተ የዘላለም ህይወት አለህ ወይ? ታምር ከጀርባ ያለው ድምጽ ይሰማል ወዳጄ። እሺ ዘነበ እሺ ዳኒ ዩሪያ ምለው ለምንድን ነው የተደበቀው? እሺ ዩራያ ነው የሚለው ሰላም ነው። ዩራያ እሺ ወረድክ። እሺ ሳምሶን ወይ ዳኒ ሰላም እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ። ኦኬ እሺ፣ ጸጋ ይብዛላችሁ። ሼር እናርገው። አይ ቲንክ ሰሞኑን ድብደባ አለ እና አብረን እንትን በለው። በደንብ ሼር ይደረግ ወገኖች፣ በደንብ ሼር ይደረግ። ጸጋ ይብዛላችሁ። በደንብ ሼር እናርገው። በደንብ ሼር ይደረግ ጋይስ። ተባረኩልኝ። የገባችሁ የተወደዳችሁ ቤተሰቦች ሼሩን በደንብ ከፍ እናርገው። እሺ ታምር ዳኒ እሺ እየጠበኩኝ ነው። በክርስቶስ ስጋና ደም የዘላለም ህይወት አይገኝም ብለህ ታስባለህ? ጠይቄህ ነበር፣ እሱን ጥያቄ እኔ ጠይቄህ ነበርና አሁን ካንተ መልስ እየጠበኩኝ ነው ዳኒ። እኔ ደግሞ አልሰማሁም ነበር። ለኔው ነው። እሺ አመሰግናለሁ። አዎ ይገኛል። ምኑ ነው የማይገኝ? መጽሐፍ ቅዱስ እኮ በመንፈስ ቅዱስ መሪህነት የጻፉት የእግዚአብሔር ቃል ነው። ስለዚህ መጽሐፉም እንደሚለን የዘላለም ህይወት ስጋውን ከመብላት ደሙን ከመጠጣት ይገኛል። ይሄ ደግሞ ዮሐንስ ወንጌላቱን አራቱንም አይተህ መርምረህ ልታቆም ትችላለህ። ችግር የለም። ስለዚህ አሁን አንተ ዛሬ ክርስቶስ እኔ መንገድም ሐቅም ስጋ ደሙን በልተህ ታውቃለህ? ሐቅ ነው። ስጋ ደሙን በልተህ ታውቃለህ? ታምር በልተህ ታውቃለህ ወዳጄ? አዎ አይዲድ። ኦኬ ሶ አሁን አንተ የዘላለም ህይወት አለ? ቅድም ላብራራልህ ሞክሬያለሁ እኮ። አሁን አንተ የዘላለም ህይወት ሰው ሲፈጠር እኔ አንተን የጠየኩህ ስለ ሰው አልጠየኩም። አንተ የዘላለም ህይወት አለ ወይ? ዛሬ ብትሞት መንግስተ ሰማያት ትገባለህ ማለት ነው? ዛሬ ብትሞት መንግስተ ሰማያት ትገባለህ ማለት ነው? የት ነው የምትደበቀው? ፍርድ የእግዚአብሔር ነው። ተረዳ? ስጋ ደሙን የበላ ሰው የዘላለም ህይወት አለው ብለህ ነግረህናል ነበር ወይ? ስጋ ደሙን የበላ ሰው የዘላለም ህይወት አለው ብለህ ነግረህናል ነበር ወይ? ምን ፍርድ ለእግዚአብሔር የሚሰጠው ምንድነው? አሁን ክርስቶስ በመጨረሻ ዘመን ለፍርድ ይመጣል አይደል? ወዳጄ ስጋ ደሙን የበላ ሰው የዘላለም ህይወት አለው ብለኸኛል ነበር ወይ? መጽሐፉ እኮ ነው ያለ፣ እኔ እኮ አይደለም ያልኩት። እና ያን መጽሐፉ ያለውን ታምንበታለህ? መጽሐፉ ያለውን ታምንበታለህ? ድብና አድርጌ። እሺ ስለዚህ ዛሬ አንተ ብትሞት መንግስተ ሰማያት ትገባለህ? የዘላለም ህይወት አለ? ፍርድ የማን ነው ብለህ ታስባለህ ወዳጄ? እኔ ራሴ ላይ ቀደም እኮ ምናልከ ስጋ ደሙን የበላ ምን ያደርጋል አልከን? እኔ አይደለም ያልኩት መጽሐፍ ቅዱስ። አዎ ምንም እኔ ማን ያለው አላልኩም እኮ ተቀበልኩ። ስጋ ደሙን የበላ ምንድነው አለው ያልከኝ? የዘላለም ህይወት አለ። ስለዚህ አንተ ዛሬ ብትሞት መንግስተ ሰማያት ትገባለህ? የዘላለም ህይወት ታገኛለህ? ስጋና ደሙ ተቀብዬ ወዳጄ ስጋና ደሙን ተቀብዬ በልተሃል እኮ ከዚህ በፊት። እስካሁን አልተቀበልክም? እስካሁን አልበላህም እንዴ? እስካሁን አልበላህም? ምን መሰለህ ወንድሜ፣ በልቻለሁ። እስካሁን አልበላህም ወይ ወዳጄ? ጥያቄን ስማ።
ነገርኩህ እኮ በልቻለሁ። እሺ እስካሁን የበላኸው አልሰጠህም? እስካሁን የበላኸው አልሰጠህም? ህይወት ወዳጄ በኃጢአት ምን አልከኝ? እየተሰናከልኩ ስለ የሥጋ ፍላጎቴን የፈጸምኩ ኃጢአት ሰራኝ። ኃጢአተኛ ደግሜ እንደገና ንስሐ ገብቼ እንደገና ኦኬ። እስቲ አሳየኝ። ኃጢአት ይለየኛል ከዘላለም ህይወት እልሃለሁ። በቃ እስቲ አሁን መጽሐፍ ቅዱስን ግለጥና አሁን ለዚህ ትምህርት አሳየኝ። ኃጢአት በሰራችሁ ጊዜ ሁሉ ሄዳችሁ ቁርባን ውሰዱ የሚል እስቲ አሳየኝ። ከመጽሐፍ ቅዱስ ውስጥ አሳየኝ። ከመጽሐፍ ቅዱስ ነው የፈለከው? ቁርባን ውሰዱና አዎ የኃጢአት ይቅርታ ተቀበላችሁ። ዞሮ ምን ይላል? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ሲል ወዳጅ የጠየኩህን ኃጢአት ያፈሰሰውን ደም የጠየኩህን ጥያቄ ወዳጅ ዞሮ ብለህ ያልተጠየቅከውን አታውራ። የዘላለም ህይወት ይገኛል። እየሰማኸኝ ነው? ደም የፈሰሰው ስለኛ ኃጢአት ነው። ያ ስጋ የተከሰከሰውም ስለኛ በደል ነው። ስለዚህ ላለመስማት ፈልገህ ነው? የክርስቶስ ደም ይጠቅም ላለመስማት ፈልገህ ነው ወዳጅ? ስጋውም እንደዚህ ነው፣ ለኛ የተከሰከሰ ነው። ስለዚህ ስጋና ደሙን ስንቀበል እንነጻለን ከኃጢአት ብለን እናምናለን። ወንድም እናንተ ታምናላችሁ፣ እንደ እግዚአብሔር ቃል አታምኑም እንጂ እምነታችሁ እኮ እምነት ነው። we respect that። ግን እምነታችሁ እንደ እግዚአብሔር ቃል አይደለም። ኃጢአት የሰራ ሰው ሄዶ ቁርባን ይውሰድና የኃጢአት ይቅርታ ይቀበላል የሚል የመጽሐፍ ቅዱስ ማስረጃ አለ ወይ ነው ያልኩ። ኦኬ፣ የመጽሐፍ ቅዱስ ማስረጃ ኃጢአት ስትሰራ ስትበድል ሄደ ቁርባን እየወሰድክ ዳግም የዘላለም ሕይወትን ታገኛለህ የሚል የመጽሐፍ ቅዱስ ትምህርት አለ ወይ ነው ጥያቄው። አለ? እሺ የለም፣ ኔትወርክ ሊሆን ይችላል። እሺ ተመልሰና እስቲ ብራዘር ተመልሰና እሺ 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 ጸጋ ይብዛላችሁ። በደንብ ሼር እናርገው። በደንብ ሼር ይደረግና አብረን እናገለግላለን። ተባረኩልኝ። ጸጋ ይብዛላችሁ። በደንብ ሼር ይደረግ ጋይስ። እሺ ተባረኩልኝ። ገና 6.8 ነው የሚታየኝ። ፕሊዝ ሼር እናርገው። አይ ቲንክ 10 ሺህ እንኳን አልሞላምና ያለነው ሰው በጣም በቂ ነን። በደንብ ሼር ብናረገው ከዚህ በላይ መሆን እንችላለንና በደንብ እንደ አዲስ ሼር ይደረግ። ጸጋ ይብዛላችሁ። ተባረኩልኝ። ኦርቶዶክሳውያን ካላችሁ ሪኩዌስት ላኩልኝ፣ እቀበላለሁ። እሺ ደጋግመ እየላክልኝ ነው። እሺ ዘነበ። አቤት። እሺ ከየት ቤተ እምነት ወዳጄ? ከኦርቶዶክስ። እሺ እንኳን ደህና መጣ። ድምፅህን ትንሽ ጮክ ማድረግ ትችላለህ? እሺ ቴንክ ዩ ወንድሜ። እሺ ሚስተር ቁርባን ያድናል? አዎ ያድናል። ኦኬ እሺ አንተ አሁን ድነሃል? እሱ የሱ ስለሆነ እስካሁን አላውቅም። እንዴ ያድናል እኮ አልከኝ ወዳጄ። አዎ ያድናል። ግን እሺ ካዳና አንተ ለምን አልዳንክም ታዲያ? ማዳንና ማጽደቅ የሱ ስለሆነ መፍረድ እኮ የበላ ሰው እሱ ምን አለክ? አሁን በአንተ አስተምሮ መሰረት የበላ ሰው ምን ይላል አልክ? ይድናል አልከን። እሺ አንተ በልተሃል አይደለ? አዎ። እሺ ታዲያ ለምን አልዳንክም? እንግዲያውስ የሚያድን ከሆነ የሚያድን አዎ ያድናል ተባለ እንጂ ፈራጁ እሱ ስለሆነ እንጂ አያድንም ተባለ። ያድናል ተባለ እንጂ አያድንም። ያድናል
እሺ አንተ ድነህበታል ወይ ወዳጅ? እሱ ነው እኔ በልቻለሁ ድናለሁ ብዬ አምናለሁ እኮ አንተ ድነህበታል ወይ ነው ወዳጄ? አዎ እኔ አላቅም። ተስፋችን እሱ ነው። ትድናላችሁ እስከተባለ ተስፋችን። እሺ አሁን የሚያድን እንግዲህ አስብ፣ የሚያድን መድኃኒት እየበላችሁ ከሆነ እሱም መድኃኒት እያዳናችሁ አይደለም። ታዲያ ለምንድን ነው የምትወስዱት? ካላዳነ ያድናል እንዴ? አልዳንክበትም እኮ ብራዘር። በንግግር ደረጃ አዎ ያድናል እያልከን ያለው ግን በልተው አልዳንክበትም። ስለዚህ ምንም አልጠቀመም እኮ ወዳጅ። አዎ ውስጥ ይድነዋል። ምን ማለት ነው ውስጥ ይድነዋል? አዎ ያድናል ስለተባለ ተስፋ ስለተሰጠኝ ድረስ በቃ ድኛለሁ ብዬ አምናለሁ። ስለዚህ አሁን ድነሃል ማለት ነው። አሁን ብትሞት መንግስተ ሰማያት ትገባለህ ማለት ነው። ፈራጁ እሱ ነው፣ እኔ አይደለሁም። እንዴ የዳነ ሰው የት ነው የሚገባው? ሲኦል። እሱማ የዳነ ሰው መንግስተ ሰማያት ነው የሚገባው። ታዲያ አንተ ከዳንክ ለምንድን ነው እሱ መንግስተ ሰማያት መግባትን ያላወቀው? የሚፈርደው እሱ ነው። እሱማ የበላ ሰው በአንተ አስተምሮ መሰረት ስጋውን የበላ ሰው የዘላለም ህይወት አለው ያለው ማን ነው? አንተ ነህ? ቄሶቹ ናቸው? ማን ነው እሱ እንደዛ ያለ? ኢየሱስ ክርስቶስ ነው። ታዲያ እሱን ለምን አታምነውም? እኮ አምኜዋለሁ፣ ተቀበል። እሺ ካመንከው ስጋውን ስለበላ ታዲያ አሁን ዛሬ ብትሞት መንግስተ ሰማያት ትገባለህ? አዎ እገባለሁ። አዎ ስለዚህ ዛሬ ብትሞት አሁን ዘነበ ዛሬ ቢሞት መንግስተ ሰማያት ይገባል። ጻድቅ ነው፣ ድኗል፣ የእግዚአብሔርን መንግስት መውረስ የሚችል የእግዚአብሔር ልጅ ነው ማለት ነው። አዎ ያመነ የተጠመቀ ይድናል፣ የዘላለም ህይወትም ይኖረዋል። ኦኬ ስለዚህ አንተ አሁን ዛሬ የዘላለም ህይወት ታገኛለህ ማለት ነው። አዎ ኦኬ ደስ ይላል። ሶ ኦርቶዶክስ በጸጋ ብቻ መዳን ይቻላል ብላ መስበክ ጀመረች ማለት ነው? አይደለም፣ ይሄ ጸጋ አይደለም። ይሄ ምንድነው እሱ? እምነት ብቻ። እምነት ብቻ። ስለዚህ ኦርቶዶክስ በእምነት ብቻ ይዳናል ብላ ማስተማር ጀመረች ማለት ነው? አይደለም። አንተ እሺ ደግሞ ምንድነው? እሺ ምንድነው ደግሞ? እሺ ዘኒ እሺ ምንድነው? እሺ ከጀርባ ያለውን ሰው ስጠው ያውራን እሱ ስጠው እስቲ ብራዘር ቃል እያቀበልክ ስለሆነ ተቸግራል ብዬ አስባለሁና ስጠው እስቲ። ሰላም ወንድማችን። እግዚአብሔር ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሚስጥረ ቁርባን ያድናል? አዎ ያድናል። ኦኬ ያድናል። እሺ መቼ ነው የዳንከው አንተ? እኔ እግዚአብሔርን ያው ያመነ የተጠመቀ ይድናል ብሎ እግዚአብሔር አምላክ የተናገረው ኃይለ ቃል እግዚአብሔር አምላክ ከድንግል ማርያም ተወልዶኛል ከሞት ወደ ሕይወት ሲያሸጋግር እኔ ድኛለሁ በኢየሱስ ክርስቶስ አምኜ ስቀበለው ማለት ነው። አምነህ ስትቀበለው ድነሃል? አዎ። ኦኬ መቼ ነው አምነህ የተቀበልከው ኢየሱስን? መቼ ነው አምነህ የተቀበልከው ኢየሱስን? እኔ አሁን ይሄንን ቀንና ይሄንን ሰዓት ብዬ መናገር አልችልም። ምክንያቱም ማለት ነው ኦኬ ይሄ እምነት ነው እንጂ ወይም እንትን አይደለም። የሳይንስ እንትን አይደለም። አይ እኔ መቼ ነው እኮ አምኜ ስቀበል ስላልከኝ መቼ ነው አምኜ የተቀበልከው ነው ያልኩህ። እምልህ አምኜ የተቀበልከው ከልጅነት ነው። መቼ? በ40 ቀን ነው በ80 ቀን? በ40 ቀን። በ40 ቀን። በ40 ቀን ላይ ምን ወንጌል ተሰብኮ ነው ኢየሱስ ክርስቶስን አምኜ የተቀበልከው? በ40 ቀን ላይ ምን ወንጌል ተሰብኮ ነው ኢየሱስ ክርስቶስን የተቀበልከው? በ40 ቀን ወንጌል ተነግሮህ ነበር ማለት ነው? በእናት ማህፀን ሳለ መረጥኩ ብሎ እግዚአብሔር አምላክ ራሱ እንዳስተማረው ማለት ነው። እኔ አንተ ስላመንክበት ነው። ስለ እግዚአብሔር ምርጫ አልጠየኩም። እኔ ጠየቅኩ አንተ መቼ ነው ያመንከው? ምን ቃል ሰምተህ ነው ያልኩህ? ጀምሮ አሁን የክርስትና እኔ አሁን ቤተክርስቲያን የገባሁበት ነው እንጂ ማለት ነው 40 ቀን ቤተክርስቲያን የገባሁበት ነው እንጂ የተመረጥኩት ደግሞ ያው ከእናቴ ማህፀን ያለው እግዚአብሔር ከእናት ማህፀን መርጦ ነው ማለት ነው። 40 ቀን በኋላ አይጋጭም። ግሎሪ ሚውት ታደርጋለህ። ስርዓት ባል ነገር አያስፈልግም። ቴንክ ዩ። እሺ
ሚዩት ታደርጋለህ ብራዘር ግሎሪ? አቤት። አይ ከላይ ያለው ወንድማችን ነው። ቴንክ ዩ። እሺ ሶ ምንድነው እያልከን ያለው? ተመርጬ ነው እንጂ አምኜ አይደለም እያልከን ያለው? ኖ ያው ለዚህ ጋር ማለት ነው። አሁንም እንትን የምታወሳስበውን ሳይሆን ማለት ያለበት እኔ አላወሳሰብኩም እኮ ብራዘር ያልከኝ ነው። አይ እያወሳሰብከው ነው እኮ አንዴ ወደዚህ አንዴ ወደዛ እያወሳሰብከው ስለሆነ ማለት አንድ አቅጣጫ ይዘን ብንሄድ መልካም ነው። እኔ አላወሳሰብኩትም። አሁን አንተ ተመርጠ ነው ወይስ አምነህ ነው የዳንከው? ተመርጠ ነው ወይስ አምነህ ነው የዳንከው? አንተ ኢየሱስ ክርስቶስ ሞተው እኮ ለአንድ ለኔ ብቻ አይደለም ሁላችንም አይደለም ሞት ነው። ልክ ነው። እኔ አሁን አንተን የጠየቅኩህ አንተ ተመርጠ ነው ወይስ አምነህ ነው የዳንከው ማለት ነው። ከዛም በኋላ ኢየሱስ ክርስቶስ ሞቶ ተሰቅሎ ለኛ ያዳነን፣ ከዛም በኋላ ደግሞ እኛ በእሱ ስም ያመንን ሰዎች ደግሞ እሱን የተከተልን ሰዎች አመንን እኮ። እኔ አምነህ ነው ወይስ አሁን ቀደም ያልከኝ ከእናቴ ማህፀን ተመርጬ ነው አልከኝ። ሶ አንተ የዳንከው አምነህ ሳይሆን ተመርጠ ነው ማለት ነው? አምነህ ሳይሆን ተመርጠ ነው ማለት ነው? ምን የዳንከው? እሱ እግዚአብሔር ነው የሚያውቀው እኮ። እዚህ ጋር እንትን የሚልሽ ተው እንጂ ግራ አታጋባን ወዳጄ። አንተ እኮ ነው እያወራ ያለው፣ እግዚአብሔር አይደለም እያወራ ያለው። ምን አልከን መሰለ? ይኸውልህ ዘብዬ፣ ይኸውልህ ያልከን ነገርን ላሳየ። ምን አልከን? አምኜ ነው የዳንኩት አልከን መጀመሪያ። ከዛ በአርባ አትደረባ። እሺ መልስ ካለ በቃ ልቀበል፣ ችግር የለም። እሺ አምነህ ነው ወይስ ተመርጠህ ነው የዳንከው? እዚህ እሱ እግዚአብሔር ነው የሚያውቀው እኮ ነው ያልኩህ እንጂ አታውቀውም አንተ። ማመንህም አምነህ ይሁን አድርግ የተባልከው ነው እንጂ የምታደርገው ማለት ነው። አሁን አንተ እኮ መስለቅንና ለመስለቅን የሚያውቀው እኮ እግዚአብሔር ነው። ስለዚህ አንተ አድርግ የተባልከውን ማድረግ። ኦኬ ሶ አንተ ግን ኢየሱስ ክርስቶስን መቼ እንደተቀበልከውና መቼ እንደዳንክ አታውቀውም ማለት ነው አይደል? ከእናትህ ማህፀን ተመርጠህ ስለዳንክ አታውቀውም ማለት ነው። ዳንድኛ ያልፋው። ስለዚህ ከእናትህ ማህፀን ስትወጣ ተመርጠህ ስለነበረ ኦልሬዲ ድነህ ነው የወጣው ማለት ነው። ኦርቶዶክስ ሆነህ ነው የወጣው። ስለዚህ ዝም ብለህ መጠመቅ ስጋ ደሙን መውሰድ ምንም የፈየደልህ ነገር የለም ማለት ነው። እንደ ኦርቶዶክስ አስተምሮ መሰረት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ግዴታ ተመርጠህ የለ እንዴ ብራዘር? ተመርጠሃል እኮ። ምኑን ነው የምትለኝ? የተመረጠ ሰው ኦልሬዲ የዳነ ሰው የጸደቀ ሰው ነው የወጣ ከእናቱ ማህፀን ወጣ እያልከን ያለው። ይኸውልህ አንተ አለ አይደለም እዚህ ጋር አንድ ነገር አለ እንድትለው ማለት ነው። ሁሉንም ነገር አለ አይደለም ይዘህ ብቻ እንትን ማለት ተው፣ ግራ አታጋባን። አሁን ያልኩ ላይ አንተ እኮ ግራ የምታጋባ ጻድቅ ነኝ ብለህ ብትወስን ማለት ነው። እኔ አሁን ስለአንተ ነው እያወራሁኝ ያለው ስለኔ አይደለም እኮ አልኩህ እኔም የምልህ። ስለዚህ እንደ አንድ ኦርቶዶክሳዊ አንተ በእግዚአብሔር ተመርጠህ ነው አይደል? ከእናትህ ማህፀን ስትወጣ እግዚአብሔር መርጦ ነው አይደለ? አዎ ኦኬ፣ መርጦኝ ነው ብለሃል። ስለዚህ ሳታምነው ራሱ እሱ መረጠክ፣ ሳታምነው ማለት ነው እሱ መረጠክ። ስለዚህ አንተ ኦልሬዲ እግዚአብሔር የመረጠው ሰው ስለሆንክ ድነሃል፣ ጸድቀሃል፣ የእግዚአብሔርን መንግስት የምታገኝ ሰው ሆነ ነበር ከእናትህ ማህፀን ስትወጣ ማለት ነው። ስለዚህ ሌላ ሰው ደግሞ ለምሳሌ ያልተመረጠ ሰው አለ ማለት ነው አይደል? ለምሳሌ አንተ ከኦርቶዶክስ እናትና አባት ያልተወለደ ቢኖር እሱ አልተመረጠም ማለት ነው አይደል? እሱ የእሱ ስራ እኮ ነው አሁን እኮ። ስለዚህ አልተመረጠም እያልከን ያለው እሱ ሌላው ትውልድ አልተመረጠም እያልከን ያለው እግዚአብሔር ነው የሚያውቀው እኮ ብያለሁ። እግዚአብሔር ያንተን እንዴት አወቅ? እግዚአብሔር የሚያውቅ ከሆነ ያንተን እንዴት አወቅ? ያንተን እንዴት አወቅ? ያንተን መመረጥ እንዴት አወቅ? የሌላውን ሰው ማታውቅ ከሆነ እኔ ራሴን ካወቅኩኝ ተማርኩ ማለት ነው። ተማርኩ ስትል ወዳጄ ማለት እኔ ራሴን ካወቅኩኝ በኋላ ራሴን ከዛም በኋላ ተመራምሬ ያለውን እውነታን ተመስላገኛው ትክክለኛ ተመራምረህ ነው አንተ ያወቅከው። ተረድቻለሁ። ተመራምረህ ነው ያወቅከው እግዚአብሔር እንደመረጠክ። ኖ አይዞህ ብራዘር ቴክ ዩር ታይም።
አይ አይደለም ነገሮቹን እያገለባበጥካቸው ስለሆነ እኮ ነው። የተገለባበጠ ነገር እያወራ ስለሆነ የተገለባበጠ ወሬ እያወራ ስለሆነ ነው ያልከውን ላስታውሰው። ይኸውልህ ቅድም ምን አልከኝ መጀመሪያ ላይ ስንነሳ እኔ የዳንኩት ቆይ ብራዘር ላስታውስ ግድ ያልኩትን እኔ ሁሉንም ነገር አስታውሰዋለሁ። ቆይ አንዴ ብራዘር ካልሆነ አይደለም ትለኛለህ። እንዴት ነው የዳንከው ስለ አምኜ አልከን። አየህ አምኜ ነው የዳንኩት አልከን። ኦኬ መቼ ነው ያመንከው ስንል በ40 ቀኔ የሚለውን ሐሳብ አነሳ። በ40 ቀኔ ላይ አምኛለሁ አልከን። በ40 ቀኔ ላይ የትኛውን ወንጌል ተሰብኮ ነው ያመንከው ብለን ስንጠይቅ አይ ከእናቴ ማፀን ከ40 ቀን በፊት ራሱ ተመርጬ ነው አልከን። ሶ እምነቱን ተውከውና ወደ ምርጫ ወደ እግዚአብሔር ምርጫ ሄድክ ማለት ነው። ከዛ የእግዚአብሔርን ምርጫ እንዴት አወቅ ሌላው ሰውስ አልተመረጠም ወይ ብለን ስንጠይቅ አይ ተምሬ ነው አልከን። አዮ ራስን እንደየቃሉ ራስን ለማለት ያለው አይደለም። ይኸውልህ ብራዘር አሁንም ያወሳሰብከው ነው ያልኩህ አለ አይደለም። ምኑን ያወሳሰብከው? አሁን አንተ ይኸውልህ የምታወሳስበው ቦታ ማለት ነው። እኔ ያመነ የተጠመቀ ይላል ብዬሃለሁ፣ ተመረጠ ብዬሃለሁ። ከዛ በኋላ ግን የመጨረሻ ያልኩህ ማለት ነው ተምሬ ነው ያልኩህ ምንድነው እውነታውን ከዛም በኋላ የትን ያለሁበትን ቦታ አወቅኩኝም ለማለት ነው እንጂ ማለት ነው። አሁን ተረዳው። እሺ በየትኛው መንገድ ነው አንተ የዳንከው? ችግር የለም። አንተ በየትኛው መንገድ ነው የዳንከው? ተመርጠህ ነው? ቆይ ብራዘር ተመርጠህ ነው ወይስ አምነህ ተጠምቀህ ነው? በየትኛው መንገድ ነው የዳንከው? የትኛው ነው የመዳኛ መንገድ? እግዚአብሔር ነው ያዳኘው። አዳኙ እግዚአብሔር ስለሆነ አዳኙማ እግዚአብሔር ነው፣ ምንም ጥያቄ የለውም። እኔ አንተ የዳንከው ይሄንን የእግዚአብሔርን ማዳን የተቀበል ወዳጄ እግዚአብሔር መርጦ ነው ወይስ አምነህ ተጠምቀህ ነው? እኔ እስኪ እኔ ጥያቄ ልመጣይቅ እችላለሁ? እሺ በቃ አታቆም፣ ችግር የለም ልለፍ፣ ችግር የለም ልለፍ፣ አይደለም በቃ ችግር የለም ልለፍ። እኔ አሁን ላስጨንቅ አይደለም፣ ቆም ብለህ እምነት ምን ያህል ግራ የተጋባ እምነት እንደሆነ እንድታየው ያክል ነው። እኔ ሐሳብ አይደለም እንደዛ አይደለም። በቃ አልፋለሁ እኮ አልኩ። በቃ ዘይ አሁን ልለፍ ማለት አንተ እኮ ነው አመለካከት ለእኔም ጥያቄ እኮ ልለፍ ወንድሜ። በቃ የጠየቅኩህን ጥያቄ ልለፍ አይሻልም? ሌላ ጥያቄ ላይ አውራ፣ የምትችለውን ጥያቄ አውራ አይሻልም? ብራዘር እሱ ይጠቅማል፣ እሱ ይጠቅማል። እሺ ስጋና ደሙን ስትወስድ የዘላለም ሕይወት አለ አይደል? ታገኛለህ አይደል? ስጋ ደሙን ስትበላ። ኦኬ ምን ነው እርግጠኛ አይደለም? ቁርባን ስትወስድ እርግጠኛ ነኝ። እሺ ቁርባኑን ወስደህ ታውቃለህ? አዎ። እሺ የዘላለም ሕይወት አለ አሁን ማለት ነው። አንተ ድነሃል። ዛሬ ብትሞት መንግስተ ሰማያት ትገባለህ። ማዳን እግዚአብሔር ነው ብያለሁ። አሁን እዚህ ጋር ማለት ነው አንተ እኮ ለጥያቄ ማዳን ያንተ ነው እኮ አላልኩም እኔ ዘነበ እኔ አላልኩም ማዳን ያንተ ነው አላልኩም። አሁንም ቅድም እኮ አንተ እኮ ነው ያልከኝ እግዚአብሔር ምን ብሏል አልከኝ። ስጋ ደሙን የበላ ምን ያገኛል አልከኝ። አንተ ራስህ በአንደበት አንተ ይሄንን ከተባለ ይሄንን መፈጸም አለበት። ከዛም በኋላ ደግሞ ማጽደቅና ማዳን ደግሞ የማን ነው? ይኸውልህ ማጽደቅም ወዳጅ አሁንም የሚያጸድቀው እግዚአብሔር ነው። እግዚአብሔር ግን ምን ብለዋል? እግዚአብሔር እስካሁን ምን ብለዋል? እግዚአብሔር አንድ ጥያቄ ምን ብለዋል? እግዚአብሔር ነው አይደለም ይሄንን ማድረግ የሚችለው? ረጋ በል። ማን እግዚአብሔር ምን ብለዋል? ብራዘር ምን ብለዋል? እግዚአብሔር እኮ ጥያቄ ልጠይቃ ለምንድን ነው የምትለኝ የምታፍነኝ? የተጠየቀውን ጥያቄ መልሳ ብራዘር። ከከበደ ይሄንንም ልለፍ ችግር የለም። ይኸውልህ እሱነቱን ሳይሆን ማለት ነው አለ አይደለም አንተም ከከበደ ልለፍ ብራዘር። እንደዚህ አንሄድም። ከከበደ ልለፍ ነው የሚባለው ሳይሆን ማለት ነው ልጠይቅህና ከዛም በኋላ የኔኛው መልስ እንደሱ አይሆንም። የተጠየቀውን ሰው ጥያቄ ይመልስና ከዛ በኋላ ካቃተው የለኝም ሲል ሌላ ሰው ደግሞ ጥያቄን ደግሞ እቀበልልሃለሁ። አሁን አንተ ማድረግ ያለብህ አንተ መጠየቅ አትችልም ማለት ነው። መጀመሪያ የተጠየቀውን መልሳ ያንተን ጥያቄ እንድመልስልህ መጀመሪያ የተጠየቀውን ጥያቄ መልስ። እኔ የኔኛው እኮ መለስኩልህ አይደለም? አልመለስክልኝም። ስጋውን ደሙን የተቀበለ ሰው ይድናል ያልከኝ? አዎ ይድናል አልኩ። ከዛ በኋላ ስለዚህ አንተ ትድናለህ ወይ ስል ቆይ ብራዘር፣ ማዳን እግዚአብሔር ነው። ቆይ ብራዘር፣ አሁን እኮ እዚህ ጋር ማዳን እግዚአብሔር ነው። ታዲያ ስጋ ደሙን አንድ ከዚህ በኋላ ያለውን ጥያቄ ደግሞ ልጠይቅህ እኔ። ቆይ አንዴ እንዳልመለስክ ላሳይህ ብራዘር። አንዴ አይ በቃ ተው። ቆይ አንዴ ላሳይህ እንዳልመለስክ ላሳይህ። ተው
ከከበደ ችግር የለም አላስጨነቅም። አይ መግባባት ስላልቻልን ነው ምክንያቱም ማለት ነው። እንዳልመለስክ ላሳየህ እኮ ነው ያልኩህ ወዳጄ። እንዳልመለስክ ላሳየህ እኔ ይኸውልህ መጀመሪያውኑ ማዳን የማን ነው አይደለም ጥያቄው ወዳጄ። ማዳን የማን ነው ቢሆን ትክክል ነው። አሁን ማዳን የማን ነው አይደለም ጥያቄው የተጠየቀው። ኦኬ ስጋ ደሙን የበላ ሰው አድነዋለሁ ያለው ማን ነው ብለህ ነው እየነገርከን የነበረው። ብራዘር አትደበቃ፣ ተመለስ። እሺ ምንድነው ዓላማችን? ምንድነው ቤተ እምነታችሁ ኢቭን ያድናል ያለቻችሁ እንኳን ስጋና ደም መጽሐፍ ቅዱሳዊ ያልሆነው ሐሳብ ቁርባኑ እምነታችሁ እንደ እግዚአብሔር ቃል እንዳልሆነ እንድታዩት ያክል ነው። ያድናል ያለቻችሁ እንኳን እንደማያድን እንዳልዳናችሁበት እንድትመለከቱ ነው የምናደርገው። ተስፋ ያደረጋችሁት ጥምቀትም ይሁን ቁርባንም ቢሆን በልታችሁት ተጠምቃችሁባቸው እስቲል እናንተ ያልዳነ ሰው እንደሆናችሁ እንድታዩት ያክል ነው። ተጠምቃችሁም ቁርባንም ወስዳችሁ ግን ስለ መዳናችሁ ምንም አታውቁም፣ እርግጠኛ አይደላችሁም እንድታዩት ያክል ነው። ወንድምነት እንኳን ደህና መጣ። ወንድሞች እንኳን ደህና መጣችሁ። ሰላም ነው። አንዴ ቆይ ብራዘር ደህና ነህ አይደል? አንተ ድነሃል አልዳንክም። አንዴ ሚዩት አድርግ ወዳጅ። ወንድምነት እንኳን ደህና መጣ። ሶል ፓስተር ቢንሻ ሁላችሁንም ሰላም ብያለሁ። ዳኒ እንኳን ደህና ቆየን ወገኖች። ሰላምና ጸጋ ይብዛላችሁ። በደንብ ታብታብ እናድርግ፣ ሼርም እናድርግ። ተባረኩ ወገኖች። እሺ ተባረኩ። እሺ ታምር። እሺ ዳኒ። እሺ የቀደም አስገባኝና የጠየቁን ጥያቄ ላይ ነው። ከዛ ነው ለመቀጠል ያህል ነው እኮ ጠይቄ ያለው መልስ እየጠበቅኩኝ ነው ወዳጅ። እና አንተ አሁን ድኛለሁ ብለህ ታስባለህ? መልስ እየጠበቅኩኝ የሚያረጋግጥ ነገር እስኪ ንገረኝ። ካንተ መልስ እየጠበቅኩኝ ነው። እንዴት እንወቅ? መልስ እየጠበቅኩኝ ነው እነግርሃለሁ። እኔ ካንተ ግን መልስ እየጠበቅኩ ነው። አይ ትክክል። እኔም ደግሞ ቅድም እየመለስኩ ስለነበር ይሰማኛል፣ በደንብ ይሰማል ወዳጅ። እሺ መልስ እየጠበቅኩኝ ነው ያለሁት ወዳጅ። ቅድም ለጠየቁት ድኛለሁ ያልክ ነው አይደል? እንዴት ነው የዳንከው? ቅድም ለጠየቁት ጥያቄ መልስ እየጠበቅኩኝ ነው። በክርስቶስ ልትለኝ ነው? እስቲ ቀጥልስ፣ መዳንህን አሳየኝ እስቲ። አይሰማም ወዳጅ? ኔትወርክ ቀይ እየበራ ነው። ካልሰማ እስቲ አንድ ቁጥር በል ብራዘር። እና አትነግረኝም? እሺ በቃ ኔትወርክን ድጋሚ አስተካክለና። እሺ ወዳጅ ኔትወርክን አስተካክለን። እሺ ጽዮን ከየት ቤተ እምነት ነሽ? ጽዮን ይሰማል? ጽዮን እንዴት ነህ? እሺ ከየት ቤተ እምነት እታለም? እኔ ፕሮቴስታንት ነኝ። ኦኬ እሺ ጸጋ ይብዛልሽ። እታች ላይ ሆነሽ ስሚን። እሺ ሌላ ሰው እንድንቀበል ቦታው ላይ ተባረኪ። እሺ ገጣሚ ሰላም፣ እንዴት ናችሁ? አቤት። እሺ ሰላም፣ እንዴት ነህ? ከየት ቤተ እምነት መጣ? እግዚአብሔር ይመስገን። እኔ እንኳን ኦርቶዶክስ ነኝ፣ ግን ምን አይነት ኦርቶዶክስ መሰልኩ? የሆነ ፒውር አላ ፒውር ኦርቶዶክስ ነኝ። ኦኬ ምን ማለት ነው ፒውር ኦርቶዶክስ? ፒውር ማለት በቃ ወንጌል ላይ የሚሰራ ማለት ነው። ሌላ ነገር ማይቀላቅል ማለት ነው። ኦኬ yes ኦኬ ማርያም ታማልዳለች? ወንጌል እንዴት ነው የሚለው? እንጃ ንገረና። እሺ ስለዛ እኔ ያው ወንጌል እንደሚለው ነው የምሄደው። እሺ የእውነቴን ነው። እሺ ኢየሱስ ያማልዳል? ያው ይሄ ግልጽ ነው። ያው ቃሉን እንግዲህ ላነበበ ሰው
እና ለዛ ነው እንደዚህ ያልኩህ። እሺ እሺ ብራዘር ያው ጸጋ ይብዛልህ። በቃ እሺ ሌላ ሰው ልቀበል። እሺ ወዳጅ ሌላ ሰው ልቀበል። በርታ በርታ። ፒውር ወንጌልን ተቀበል። ኢየሱስ ክርስቶስን ተከተል። ህይወት የሚሆነው እሱ ነው ወዳጅ። እሺ እሺ ጌቱ ሰላም ነው? እሺ ሳባ ነው የሚለው። እሺ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ሙሉ ወንጌል። ኦኬ እሺ ኦርቶዶክስ ነው እየተቀበልን ያለ ነውና። እሺ 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 እንዴት ናችሁ? ወንድምነት ዌልካም ብራዘር። እሺ አስቀምጥ። እንዴት ናችሁ? ሰላም ብያለሁኝ። ሶል ፓስተር ማቲ፣ ወንድምነት ቢኒያ፣ ዶክተር አቤል እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣ ወንድምነት። እንኳን ደህና ቆያችሁ። አደገኛ ትውልድ ተነስቶልሃል እኮ ዳንዬ። በእውነት ገድላት ድርሳናት አንቀበልም ብሎ የሚል ትውልድ በየቦታው ነው ቪዲዮ የምሰማው የሚላክልኝ ከየቤተሰብ ነው እና እሳቱ እየተንቦገቦገ ነው በለኝ። ሲሪየስ በእውነት እንዴት ደስ እንዳለኝ ልነግርህ አልችልም። በቃ ወገዱ እያላቸው ነው ገድላት ድርሳናትን ከቤታቸው። አሁን እዚህ ሰዎች መተው ገስት ገብተው ከኛ ጋር መወያየታቸውን እችን ብቻ ነው እኛ የምናየው። በስራ ቦታ በቤተሰብ ማጋ ነው ማይክ ያልተዘጋለ የሆነ ኤኮ አለው። ያንተ ነው? እሺ በስራ ቦታ በቤተሰብ መካከል በሃይማኖት ቤት በባልና በሚስት በልጆችና በወላጆች በስራ ባልደረቦች መካከል አደገኛ ነገር ነው የተነሳው እና ዛሬ እንኳን ራሱ ወደ 4 ነው 5 6 ቪዲዮዎች አየው። ከዛ በውስጥ ደግሞ እንደዚሁ በየቤተሰብ መካከል አንዳንዱ ጋር የተፈጠረው ጥያቄ እኔ ጋር ሁሉ ደውለው አጣውኝ ነበር። እንተንኮ የገድላት ስፔሻሊስት እኮ አርጉኝ አንተ ማነው ሻውዚን ያሉት መነኩሴ ማን ነበሩ ስማቸው? ቢኒ ያውቃቸዋል። የቢኒ ንስሐ አባት ናቸው አሉ። መቼም ያው ሚስጥር ተደብቆ አይቀርም አይደል? ሻውዚን ያሉት እሳቸው ምን አሉ? እሺ ምን አሉ እሳቸው? ገድላት ድርሳናቱ እርስ በርስ ቢገናኙ ይጣላሉ፣ ግን በሊቃውንቱ ይታረቃሉ ብለው ነበር። እና አሁን አየህ አንዳንዱ እየደወለ ኤርሚያ ባለፈው ያልከው የቱ ጋር ነበር ያለው ምናምን ነገር እያሉ እየጠየቁ ነው። እና ግን ምን ልላችሁ ነው የእውነት ወንድሞች እናቶች፣ እዚህ ቲክቶክ ላይ ካለው ይልቅ በየቤቱ እየተነሳ ያለው ውይይት በየመስሪያ ቤት በየካፌው ላይ ጓደኛ ከጓደኛ ጋር እርስ በርስ ኦርቶዶክሳውያኑ ልክ ነህ ልክ አይደለም አንተን ልክ አይደለም የመናፍቃን ነገር ሰምተህ አይ እነሱ ደግሞ ሲያሳዩን ገጽ ምዕራፍ ገልጠው ነው ያሳዩን ምን አጠፉ ባነበቡ እና ኃይለኛ ጭቅጭቅ ተነስቷል አላልኩ እና ኦርቶዶክስነቴ ማንም አይነጥቀኝም፣ ገድላት ድርሳናትን ግን አልቀበልም እያሉ ነው። አይ ቲንክ ቪዲዮ ላይ ከሰማሁት አንዱ በጣም ልቤን የገዛው አንደኛው የሚኪሻ ንግግር ነው። የሚኪሻ ንግግር ነው። ትልቁ ላይ አድርገኝ ወንድምነት ሚኪ ምን እንዳለ ስማልኝ።
ወደ አርስቱ እንመለሳለን። ያው እንግዲህ ሚኪሻ ምን እንዳለ ሰማልኝ። የሌላም ሰው ጥያቄ ሁሉ ነው ምን እንደሚል ሰማልኝ። ይኸውን ይጠይቃለሁ። ገብተህ መልስ መልስ። አትመልስ፣ ታፍርበታለህ ስለሚደብር በቃ በጣም ማለት እኔ እንጃ ቃልም የለኝም። ባይዘዌ ብዙ ጊዜ አልተናገርኩም ዳንዬ። ሚኪዬም በጣም ነው የምወደው። በጣም ገራገር ልብ ያለው ወንድም መሆኑን በጣም ቅን ኦርቶዶክስ ነው። ጄኒን ቅን ኦርቶዶክስ ማለት ይትራል። የእውነት ሆነ ብዬ በጣም ነው የምወደው አልኩ። በቃ ልቡ ለጌታ በየዋህነት በቅንነት ነው የሚያደርገውም የሚናገረውም። ኢቭን ዝም ብዬ አሁን እሱን ለማሞቅ ፈልጌ ሳይሆን በቃ ገራገር የሆነ ልብ ያለው ወንድም ነው ማለት። ሞኝ አይደለም፣ ሞኝ ማለት አይደለም። ገራገር ማለት ቅን፣ ለእግዚአብሔር ነገር ቅን የሆነ መንፈሳዊ ነገርንም በጣም የተጠማ ወንድም ነው እና ጌታ ይባርከው። ሚኪሻ ምን አለ ስሙት። ይሁን ያንተ ለንጀት መልሰው አለቆችን ጥራቸው። አለቆች ናቸው መመለስ ያለባቸው። ጥያቄው ለአንተና ለአለቆችህ ነው። በነገራችን ላይ ይሁን እሺ፣ እናንተ ጥያቄ እኛ አባቶችማ መልስ ያጡ ይመልሳሉ በእርግጠኝነት። ጥያቄው ለእናንተ ትውልዱን ኦርቶዶክሳዊውን በገድላትና ድርሳናት እምነት እንዳይኖሩ ላደረጋችሁ ለእናንተ ምንም ችግር የለውም። ብታምኑ ባታምኑ፣ ብትቀበሉ ባትቀበለው ምናምን ብላችሁ ለተጫወታችሁበት ነው። እናንተ ታፍሩበታለህ ወይስ አታፍርበትም? ይሁን ታፍርበታለህ ወይስ አታፍርበትም? ታፍርበታለህ። በገድላትና ድርሳናት ታፍራለህ። ካላፈርክ ይኸው ኤርሚያስ የጠየቀን መልስለት። እኛም ጥያቄ ካለን ይመለስልን። እኛም ማለት ትላለህ። ይሁን ማክስሽን ግን አስራትሽ እግዚአብሔር ገና ተዋጠዋለን። ጌታ የርዳው ሚኪንም ሆነ ሌሎችን በልብ ቅንነት የሚጠይቁ ማለት ነው። እዚህ ጋር ደረጃ ላይ የደረሱት የነበረው ቅድም ማለት ነው መብርሃን በምታውቅ ማለት ነው። ምክንያቱም ይቺ ልጅ ገብታ መናገሩ አይደለም። ይቺ ልጅ ገብታ ኤርሚያስ ቤት ገብታ እኔ ገድልና ድርሳን አልቀበልም ኦርቶዶክስ ነኝ ብላ ማለቱ አይደለም። ልጅቷ ኦርቶዶክሳዊት ነች። ኦኬ እህትየው አላየሁትም። ሆሲ ላኪልኝ እስኪ ሆሲ በውስጥ ላኪልኝ። አላየሁትም እሱን ቪዲዮ ላኪልኝ። የኦርቶዶክስ ልጅ ነች። ምንም አታውቅም፣ ግን ምንም የማታውቅ ልጅ ነች፣ ግን ኦርቶዶክስ ነች። ፕሮፋይሏን ገብቼ ሳየው ፕሮፋይል የምትለቃቸው ፕሮቴስታንት ትሆን ብዬ ፕሮፋይሏን ገብቼ ሳየው ኦርቶዶክስ ነች። የምትከተላቸው ልጆች የእኛን ኦርቶዶክሳዊ መምህራኖች ናቸው። ያገኘችው የተነገራትን የሰማችው ምንድን ነው? እኔ የእሷ ጉዳይ አይደለም ያመመኝ። ነገ ሊፈጠር የሚችለው ትውልድ፣ ነገ ሊመጣ የሚችለው ትውልድ በቤተ ክርስቲያን ላይ የሚነሳባት የራሷ ኦርቶዶክሳዊ ምዕመን ጉዳይ ያሳስ እማምላክ በምታውቅ ማለት በቃ ማስብ። አሁን ሰው ገድልና ድርሳን አልቀበልም ካለ ይሄ ነገር እየሰረጠ ልምምድ እየሆነ እያደገበት
ከዛስ አይ ታምረ ማርያም ላይ ኑሮ የሚጸልነኝ ነገር አግኝቻለሁና በቅዳሴ ሰዓት ቢነገረው ታምረ ማርያም ይህን ክፍል ስለማልቀበሉ ተነስቶ የሚወጣ ትውልድ ሊፈጠር ነው ማለት ነው። እንዴት መርዙ ምን ያክል እየሰፋ ሊሄድ እንደሚችል እኛ ዛሬ መኖራችን አይደለም። ዛሬ ምንም ላይፈጠር ይችላል። ምንም አይፈጠርም እንችላለን። ዛሬ ምንም አይፈጠርም እንችላለን። ግን ቀስ በቀስ የተዘራችውን ክርዳድ በጣም አደጋ እየፈጠረች በጣም አደገኛ የሆነች ምዕመናን ዘንድ ልትበክል እንደምትችል ግን ማወቅና መረዳት ያስፈልጋል። እኛ መሰረታችን የሆነች ምን ወዳት ምናፈቅራት ማለት አንብበናት እንኳን አናውቅ። ሰው ገዳም ሲሄድ ገና ገዳም ሲሄድ ነው የሆነ ገዳም ሲሄድ ነው የዛን ቅዱስ አባት ታሪካቸው ገድላቸው የሚነገረው ታሪኩ ይነገራቸዋል ተሰብስቦ ማለት ነው እንጂ እኛ ገድላት አንብበን እንኳን የምናውቀው ኦርቶዶክሳውያን አይደለም። በእምነት ሚኪሻ እኔ ሰርፕራይዝ ላድርግና ላስቅ እዚህ ጋር በነገራችን ኦኬ በቃ አንብበን አናቅም። ገና ብዙ ያላነበቧቸው አሉ። እኛም ራሱ ገና ያላነበብናቸው ብዙ አሉ። እስቲ እዚህ ያላቸው 523 ሰዎች ከየት ነው ያመጣው ይሄን ብላችሁ መረጃውን እንዳትጠይቁኝ። መጽሐፉ ሁለቱም መጽሐፍ እጄ ላይ ያለ። በእግዚአብሔር መንፈስ ቅዱስ ብቻ ተጸንሶ የተወለደ ማን ነው በዚህ ዓለም ላይ የተሰማ? በእግዚአብሔር መንፈስ ቅዱስ ብቻ ተጸንሶ የተወለደ በዚህ ዓለም ላይ የተሰማ በመጽሐፍ ቅዱስ የተጻፈ ማን ነው? በታሪክ የሰማችሁት? ሁለት ሰዎች መልሰዋል። ሁለት ሰዎች ያውቃሉ። 3 4 5 እሺ ኦኬ አዎ ጌታ ነው አይደል? እሺ ከጌታ ውጪ በመንፈስ ቅዱስ ተጸንሶ የተገኘ ጻድቅ ሰው የምታውቁት የለም? እሺ የለም ብላችኋል አይደል? እናንተ አታነቡማ። ስለማታነቡ የለም አላችሁ። እሺ አለ ተብሎ ቢባል ምን እንደምትሆኑት? አለ ተብሎ ቢነገራችሁ አሜን ነው የምትሉት? ይቆየን ይቆየን። እያንዳንዳችሁን ከቲክቶክ ላይ በቃ በትኛ ወደ ቤት አስገባችኋለሁ ማለት ነው። ሁለተኛ ቲክቶክ የሚባል ነገር ምርር እንዲላችሁ በቅርብ በባዶ ሆድሽ ሆኜ በባዶ ሆድ ሆነ በባዶ ሆድሽ ሆነሽ አነብልሻለሁ ማለት ነው። በጠዋት ቁርስ ሳትበሉ ይህን የመሰለ ታምርማ እህል በልታችሁ ውሃ ጠጥታችሁ ቡና ጠጥታችሁ አይነበብም። ኦኬ አሁን እሺ የለም አይኖርም። እሺ እናያለን፣ የምናየው ይሆናል አብረን። ይቆየን ግን እሺ። የማትሰማው ነገር የለም። ረሱ ለጉልበቴ ኤርሚ እንደ ልመና የለም። በእመቤቴ በወላዲቴ ብለሽ ብትይ አነባዋለሁ። ቀኑን ጠብቆ ድው ይደረጋል ማለት በዕለቱ እንደቀዋለሁኝ። ጻድቁ የተባሉት በሚውሉበት ቀን ይለቀቅላችኋል ማለት ነው በጠዋት እና እስከዛው ይቆየን። ጉድ ነው የምትሰሙት። ጉድ ጉድ ምድር የማትችለው
በእውነት ነው የምለው። እኔ እንዴት ትውልድ የለም እንዴት እምልህ በእውነት ፓስተር፣ እነዚህ ከላይ ያሉቱ አንተ መነኩሴ ስለነበርክ ከላይ ያሉቱ ጳጳሳቱ ምንድነው ግን ስራቸው? ሊቃውንት ጉባኤ ምንድነው ስራው? ፓስተር ናቲ ካለ እስኪ መልስልን። አባረርኩት እንዴ ፓስተርን? አሎ ኤርሚ ሰላም ነው? ደህና ነኝ። ሰምተኸኛል? አዎ ከልጄ ጋር እንትን እያልኩኝ አንዳንድ እየሰማሁ ነበር። ትናንት እኮ ሚቂ ራሴን አመመኝ ታምሜ ነው የወጣሁት አለ ከአንተ ቤት። እንዴት ታዲያ? ታምሜ አሳዘነኝ። እንደዚህ አይነት ትውልድ በመነሳቱ ታምሜ መቤቴን ታምሜ ነው የዋልኩት አለ። አዎ እና እያዳመጥኩት ነበር። እና እዚያ ቤት እኮ ጉዱ አያልቅም። ምክንያቱም ያው የጌታን ክብር ለመሻማት ሰይጣን የማይሰራው ስራ የለምና ያው በመንፈስ ቅዱስ የተጸነሱ አሉ እና እንትን ስትል እንግዲህ ያኔ እናወራበታለን። ቴንኪው ፓስተር ሚኪ። በጣም ነው ያሳዘነኝ በእውነት ወንድሜን በማያውቀው ነገር እንደዚህ ለምን ይጠበሳል? ሰፊ ጊዜ ስለሰጠው ለዛ ነው ሰሙ በመሀል እንትን እያልኩ ያለሁት። ማንሽ ገንቢ ነው ቤስት ነው የሚለው ገንቢ ትላለ። እኔ ራሱ ገንቢ ብዬ ነው ያነበብኩት። ገኒ ቤስትሽ የሆነ ማህበራት ብላለች መናፈቃ እንትኖች ማለት ነው። ልጅቱ መጽሐፍ ቅዱስ ብትማር ምንም የመጽሐፍ ቅዱስ እውቀት የላትም። የወንዶችና የካህናት መግቢያ በር እንኳን አንድ ላይ ነው ብላ የተናገረች ሰው ነች። ማለት ምንም ስንት አማደ ሚስት ስንት ሚስጥር ነው ያለን እስቲ አማደ ሚስጥር አስጥናቸው ተብላ ስትጠይቅ እንኳን የመለሰችው መልስ አይተናል። ምንም እኮ ነገር የላት። ግን ኢቭን ኢፍ ኦርቶዶክሳዊት ሆና የኦርቶዶክስ ልጅ ሆና እነዚህን እንኳን ሳታውቃቸው በቅጡ እንኳን ሳታውቃቸው ገላትና ድርሳናቱን ለመተቸት ነው ሄደችው። አልቀበላቸውም ገላትና ድርሳናት ነው ያለችው። የመቀበል ግዴታ የለብኝም ብላ ነው ያለችው። ተመልከቱ። ዛሬ ሰምተህ ነው የምትናደደው? ለምን ይመስልሃል? በጣም ብዙ እኮ ናቸው ታውቃለህ። በተለይ ሴቶቹ አሉ። አሁን የተወሰኑ በቁጥር 6 ናቸው የሚያክሉ ወንድ አሉ። ኦልሞስት ኦል ሴቶቹ ማለት ይቻላል ገድላትና ድርሳናት አንቀበልም ብለዋል። ገድላትና ድርሳናት አንቀበልም ግን ኦርቶዶክስ ነን። እኔ አስገብቼ እኮ ቤቴ እስኪ እናንተ ገድላትና ድርሳናት ከመሄዳችሁ በፊት እስኪ 5ቱ አዕማደ ምስጢርን ጥሩልን ብለህ 5ቱ አዕማደ ምስጢር ምን እንደሆነ እንኳን አያውቁም። ሚኪ ኦልሞስት ኦል ነው የምልህ። ኦልሞስት ኦል ሴቶች የሆነ ቴሌግራም ድረገጽ ውስጥ ያሉ ሴቶች በጠቅላላ ይሰድቡሃል፣ ሁላ ይሰድቡሃል። የቤተክርስቲያን መጽሐፍ አውጥተህ እያሳየሃቸው። እኔ አሁን በጣም በገድላትና በድርሳናት እኔ ከዓመት በላይ ነው የቤተክርስቲያን ትምህርት ይሄ ነው ከተነሳ ጊዜ ጀምሮ ነው ሳወራ የነበረው እና አሁን ላይ በጣም የሚያሳዝን ደረጃ ላይ ነው ያለ ነው። ስለዚህ ምንድነው ያንን እዚህ ደረጃ ላይ የደረስንበትን ነገር እኔ አባቶቻችን ሊቃውንት የተሰበሰቡበት እኔ አሁንም የአባቶቼን የመናገር አቅምም የለኝም። በምንም ጮክ ብዬ መናገርም በቁጣ መናገር አልችልም። ግን ደግሞ
ሊቃውንት የተሰበሰበው ይት አለ። ምንድነው ፋይዳው? ምንድነው አላማው? ምንድን ነበረው? እኔ በጣም ብዙ መጠብቃቸው ውጤቶች ነበሩ። እውነት ለመናገር ከመጀመሪያው ጀምሮ እንደው ቀናቱ 3 ቀን ራሱ ጉባኤ ሲባል አሳማኝ አልነበረም። እውነት ለመናገር እንደው ሊቃውንት ተሰባሰቡ ለመባል ካልሆነ በስተቀር ጅምሩ መልካም ነው። ግን ደግሞ አሁን ያላዳሩት ምዕመን፣ አሁን ያላስታጠቁት ምዕመን፣ አሁን ትክክለኛው የቤተክርስቲያን ትምህርት ይሄ ነው ያላሉት ምዕመን ከዚህ ቀደም ወደ ፕሮቴስታንት የሄደ ምዕመን እንዳለ እንደዚሁ ከዚህ በኋላም ብዙ የቤተክርስቲያን አስተምሮ የማይቀበል ኦርቶዶክሳዊ ሊፈጠር እንደሚችል መረዳት ለምን እንዳልቻሉ ነው ግራ የሚገባኝ። መረዳት ለምንድን ነው የማይችሉት? ምናልባት ተሰሙን አላችሁ፣ ትከታተሉን አላችሁ፣ አባቶች፣ ካህናት፣ ሊቃውንት ታዳመጡን አላችሁ። ምንድን ነው ምክንያቱ? ማለት ምን ከተፈጠረ በኋላ ነው? ምን ከሆነ በኋላ ነው? ማለት ምን ከሆነ በኋላ ነው ገድላትና ድርሳናት ላይ ዲንዲንዲንዲ ይሄ ነው የቤተክርስቲያናችን እንትን ብሎ በአቋም ደረጃ በመግለጫ ደረጃ ኖ ሚኪን የሚሳደብ ምንም ነገር እንዳጽፉ ወገኖች። ከኔ ጋር ትጣላላችሁ፣ ጌታ ከኔ ጋር ትጣላላችሁ። ኖ ከኔ ጋር ትጣላላችሁ። እሺ ወገኖች፣ ከተጣላን ደግሞ እናንተንም እንዳላስቀይም፣ እሺ ከእናንተም ጋር መጣላ ስለማልፈልግ አላስፈላጊ ኮሜንት እንዳጽፉ። እሺ ቴንኪዩ፣ ተባረኩ። ወጥቶ ማለት እያንዳንዱን አስተምህሩ ቲክቶኩን እንዴት ነው የናቃችሁት? በምን መልኩ ነው የናቃችሁት? በጣም ንቃችሁታል። ማለት ምንም አይፈጠርም ምንም አይመጣም የሚል በጣም ልበ ሙሉነት ላይ ወድቃችኋል። እና እዚህ ቲክቶክ መንደር ላይ እየተሰራ ያለው እየተፈጠረ ያለው ጉድ ነገ መንደር ላይ ወርዶ አደጋ ይዞ እንደማይመጣ ምንም ዋስትና የለም። ምንም አባቶች በምን ደረጃ ማለት እኛ አንተ ራስህ እኮ ሃይማኖት እንድትጠራጠር እኮ ነው የሚያደርጉ። እንዴ እውነትም መልስ የለንም እንዴ? እውነትም ለጓም የለንም እንዴ ብለህ እንድታይ እኮ ነው የሚያደርግ። እውነትም ማለት ቄሱም ጭጭ መጽሐፉም ጭጭ ነው ነገሩ። ልጅቷ የተናገረችው እኮ ምንድን ነው ያለችው? ታዲያ ገድላትና ድርሳናትን ካልተቀበልሽማ ኦርቶዶክስ አይሉሽም፣ ልትሆኚ አትችይም እኮ ኦርቶዶክሳውያን አይቀበሉሽም ሲሏት፣ በቃ እንግዲያውስ ሃይማኖት የሚያስጠልለን መጠጊያ ፈልጋለዋ አለች። እንዲህ ነው ቃል በቃል የተናገረችው። መሄጃ ፈልጋለሁ አለ ያለችው። እንደው እኔ ስልኬ ይህ ስልክ ባይሆን ጉዱን እንዳለ ሙሉ ቪዲዮን እያሳየኋችሁ ነበር የምናየው። ትባልናት ግን ማን የምትባልናት? ፎቶም የላት ምን የላት። እሱን ገና እንትን ውስጥ ገብቼ ነው ማየው። እና ምንድን ነው ቤተሰቦች፣ እኔ የነገውን ነው ማየው። የነገውን ብቻ ሳይሆን የራሴን ማያለው፣ ነገራችን የሌላውን ማያለው፣ የጎን እንዴ እኔ ግን አልፈርድባቸውም። ለምን በል ከአዲስ አውጥቶ 7 ነው 8 ገድል የጎጃም ሕዝብ መንግስተ ሰማያት አይገባም የሚል አለ ምናምን እያለ ሲተነትን እኔም ያው ድንግጥ ብያለሁ። እነዚህ ልጆች ማን ከማን እንደሚማሩና ማን እንደሚከተሉ ግልጽ ነው። እኔ አሁን እናንተ ባትኖሩ እናንተ ጋር እየገባው ባልማር ኖሮ እኔም ከነዚህ ሴቶች አንዷ ነበር የምሆነው። ገባ? ያኔ ራሱ የተዘራው ዘር ቀላል አይደለም። ከአዲስ አውጥቶ እንደዛ ሲያነብ የተዘራው ዘር በብዙሃኑ ትረስት የሚደረጉ ልጆች ናቸው። እናንተ እዚህ ጋር የምትደክሙ ደግሞ ሀሜተኛ የተባላችሁ፣ ቅናተኛ የተባላችሁ፣ የተለያየ ነገር ስም ወጥቶላችሁ ሰው ጆሮ እንዳይሰጣችሁ እንዳይሰማችሁ የተደረጋችሁ ልጆች ናቸው። እነዚህ እህቶች ከባድ ዘር ተዘርቶባቸዋል፣ ገድላትን እንዳያምኑ እንዳይቀበሉ የሚያደርግ። ስለዚህ እንዴት
ጋዲስ አሁን ገድለ ገብረ መንፈስ ቅዱስን አንብቦ ክፍሉን ደርሶበት ሳይሆን እኛ ስናነብ በሌላ አካውንት ገብተው የሚሰሙ አሉ። አሁን እዚህ 625 ሰው አለ እዚህ ውስጥ ላይ የገባ ማለት ነው። ከውጭ ቢያንስ ከ300 እስከ 400 ሰው አለ ከውጭ ሳይገቡ ከውጭ ሆነው የሚያዩ ማለት ነው። ከገቡ ሊታዩ ነው። ስለዚህ ሳይገቡ ከውጭ እየተከታተሉ እንደሆነ እንዳናቀባቸው ከውጭ ግን ሆነው የሚያዩ አሉ የሚያዩ አሉ። እና እያንዳንዷ ቀን የምናነባትን ይከታተላሉ። 100% ልንገራችሁ፣ ዘማርያም ዘለቀም በሉት፣ ልደተ ቃልም በሉት፣ ጋዲሳም በሉት፣ መዝሙረ ያሬድም በሉት፣ ቀሲስ በኩልም በሉት ወይ ደግሞ አክሊልም በሉት አንዳቸውም ገድላትን አንብበው አንዱን ገድል ጨርሰው እዚህ ክፍል ላይ ይህ አይነት ችግር አለበት፣ እዚህ ክፍል ላይ ከመጽሐፍ ቅዱስ ጋር ይስማማል፣ ይሄኛው ቢታረም ጥሩ ነው ብለው አንብበውት ጊዜ ሰጥተው አያውቁ። ስለዚህ የጎጃም ሕዝብ አይድንም ብሎ ያለውን እኛ ነን ያሳየኑ፣ ተሐድሶአውያኑና እኛ ነን ያሳየኑ። የኔ አይነት መሰል የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ ወደ ብርሃን የመጡ ወደ እግዚአብሔር መንግስት የመጡ ሰዎች ናቸው ያሳየናቸው። እንዴ የጎጃም ሕዝብ አይድንም እኮ ብቻ አይደለም ብሎ የሚለው ጦጣና ጉሬዛ ዝንጀሮና ምን ጅብ ሆነው ተለወጡ ብሎ የሚላል እንዴ በመጽሐፍ ላይ? ነውረኛ ጸሐፊ እንደዚህ ብሎ ህዝባችንን የሚጽፍ በገድለ ተክለ ሃይማኖት ላይ ማለት ነው። ስለዚህ ጋዲሳ አንብቦት ደርሶበት ሳይሆን ስናነብ የነበረውን ነገር በእርግጠኝነት አሳየኑ። ገጽ ምዕራፍ ቁጥር እዚህ ግዕዝ ከአማርኛ ነው የምናሳየው። ስለዚህ ሄዶ እዛ እያረጋገጠ ማለት ነው። ያም ሆነ ይህ አድርገን ትክክለኛ የቤተክርስቲያን ትምህርትን እንዴት አድርገን ለእህቶቻችን መንገር ማስተማር፣ ስህተት ላይ እንዳሉ ማሰብ ነው ያለብን እንጂ ወደው አይደለም። እኔ እንደዛ ነው የሚታየኝ። እኔም ልጅቷ ላይ አልፈርድም አልኩኝ። የተማረችውን ነው ብዬ ነው የተናገርኩት። ይኸው ቅድምም ተናግሬያለሁ። የተማረችውን ያስተማሯት መምህራኖቿ ያመነቻቸው፣ እኔም አንተም ሁላችንም እዚህ ስር ያለን ሰዎች መምህራኖቻችን ነው የምንሰማው፣ አባቶቻችንን ነው የምንሰማው አለ። ከዛ ውጭ የምንሰማው አካል የለንም በቤተክርስቲያን ውስጥ እስካለን ድረስ ማለት ነው። ስለዚህ ይህችም ልጅ የሰማችሁ ከመምህሮቿ ምንም የምታውቀው ነገር የለም ብያቸዋለሁ። አሰማችኋለሁ ቪዲዮን ከፈለጋችሁ። ምንም የምታውቀው ስለ ሃይማኖት ምንም እኮ የምታውቀው ነገር ግን የያዘችው ከምታምናቸው ሰዎች የያዘችው አንድ ትምህርት አለ። በቃ ገድላትን አለመቀበል ትችያለሽ የሚል የተቀበለችው ነገር አለ። በልቧ 90% ስለ ኦርቶዶክስ ቤተክርስቲያን አያውቅም። እዛ ቴሌግራም ድረገጽ ውስጥ ያለ 90%፣ 10% ምናልባት እየመጡ እኛ ጋር ቁጭ እያሉ መሄዱ። እኔ አንድ የርባ ትምህርት እኮ እንኳን ሰው ሰምቶ አያውቅም በነገራችን ላይ። ኦኬ እኔ በጣም ያሳዘነኝ ማን እንደሆነ ልንገራችሁ። የእውነት አልደብቃችሁም። ሚኪ በጣም አሳዘነኝ። የእውነት ሚኪ በጣም አሳዘነኝ። የእውነት አልደብቃችሁም። እውነትን የሚፈልግ ትውልድ እንደዚህ ይጎዳል። አየህ፣ በጣም አሳዘነኝ። ምንም አልደብቅም። እንደ ሚኪ አይነት ቅኖች ናቸው የሚያሳዝኑኝ። ማለት የእውነት በሲሪየስ የእውነት ነው መንፈሳዊ ነገር የተጠማው ልጁ። ጌታ ይርዳ፣ እግዚአብሔር እንዲረዳው ጸልይለታለሁ። በእውነት እያወራን ሀሳብ እየሰጠ ያለው ስለገድል የፕሮቴስታንትም ገድል አለ ብለን የጀመርነው እሱ ላይ የለም ብለን ስንተማመን ሌሎች ሀሳቦች ላይ መቀጠል እኮ ትችላለህ። እስካሁን እያወራህን አንደርስታንድ እያደረግኩ ያለሁት ገድል አላቸው ላይ እያወራህን ነው፣ አንደርስታንድ እያደረግኩ ያለ። ስለዚህ እኛ የእኛ የኦርቶዶክስን ገድል ስለነኩ የኦርቶዶክስን ገድላት ላይ አውጥተው ትክክል የመሰላቸውን ያልመሰላቸውን ሁሉ አውጥተው ስለተናገሩ እናንተም እኮ ገድል አላችሁ ጉዳችሁን እናወጣለን ብሎ ማለት የእኛም ገድል
ስተት አለው ቢኖረው እናንተም ጋር እኮ እንደዚህ ነው ብሎ ለምን አላልኩም እኔ እንደዛ አላልኩም እኔ እንደዛ። ስለዚህ እኛ ስለ መጽሐፍ አላወራን። እኛም ኦርቶዶክስም ከገድል ባለፈ ደግሞ መጽሐፍቶች አሉ ቅዱሳት ባይሆኑ መጽሐፍ ለሱማ እኮ ነገርኩ። መጽሐፍ ቅዱስንም ራሱ አይቀበሉትም እኮ 66ቱን ብቻ እኮ የሚቀበሉ ናቸው ብዬ እኮ ጀመርኩ እኮ ቅድም ስጀምር መጽሐፍ ቅዱስን ራሱ ለይተው 66ቱን ብቻ ነው። እሱም 66ቱንም ራሱ ላይ ያለውን ነገር አብዛኛውን ነገር አይቀበሉም። ስለ ስዕላት ስንት ነገር ነው የተወራው። ስለ ቤተክርስቲያን ስርዓት ስንት ነገር ነው የተወራው። ስለ አምልኮ፣ ስለ ስጋው ደግሞ ስንት ነገር ነው መጽሐፍ ቅዱስም ያን ራሱ 66 ውስጥ እንኳን ያለውን ራሱ አይቀበሉም እኮ አልኩ እኮ ቅድም እኮ ወንድሜ። ስለዚህ እንደ አጠቃላይ አንዴ ሀሳቤ ልጨርስ አንዴ እና እንደ አጠቃላይ ምንድነው እኛ በራሳችን ያሉንን ገድሎች አሁን ለምሳሌ ከቀን 1 ጀምረን እስከ 30 በሚከበሩ በዓላት ውስጥ ያሉ ድርሳናትና ገድላት አሉ። እነዚያን ገድላት በደንብ እናነባቸዋለን ወይ? እንጠቀምባቸዋለን ወይ? እንቀደስባቸዋለን ወይ? ምክንያቱም ከእንደነዚህ አይነት ሰዎች ጋር ለማውራት የእግዚአብሔርን እኮ ኃይል እኮ ያስፈልገዋል። እኛ እኮ ኃይል እኮ ያስፈልገናል። ከእግዚአብሔር ጋር እኮ መገናኘት ያስፈልጋል። ከቅዱሳን ጋር እኮ ከእንደኛ አይነት ሰዎች ጋር ማለት ከጴንጤዎች ጋር ለማውራት ኃይል ያስፈልገናል። ኃይል ሳንይዝ ነው የወጣው ነው ብሎ ያለው እውነቱን ነው። ይሄኛው ሰውዬ ማለት ነው ኃይል ያስፈልገናል አለ። ስጠኝ በለዋ እስኪ ጌታን ኃይል ስጠኝ በለው። እውነት ነው እሱ ሳይነቅፍ በልግስና ይሰጣል። ግን እናንተ መቼ ጌታን ኃይል ስጠን ብላችሁ ትላላችሁ? የእናንተ የኃይል ምንጭ ሌላ ሁሉ ነው። ጴንጤውን ኃይል እንደሚያስፈልጋችሁ አወቅ። እነሱ ጋር ኃይል ሳንይዝ ብሎ አለ። እውነት ነው። እስጢፋኖስ ሲናገርበት የነበረውን ጥበብና መንፈስ ሲቃወሙት ዘንድ አልተቻላቸውም ይላል። ማየት ያስፈልገናል። የእነሱ እኮ እገዛ ያስፈልገናል። ስለዚህ ይህንንም እኛ በርትተን እዚህ ላይ መስራት አለብን። አንድ ሌላው ቅድም አንድ የሊቃውንት ጉባኤ ላይ ስትናገር የሰማው ነገር አለ። አሁን ዝክረ ኒቅያ ተብሎ 14 መግለጫ አውጥተዋል። 14 የመግለጫ ነጥብ የአቋም መግለጫ አውጥተዋል። እነዚህ 14ቱ ነጥቦች መካከል አንደኛው ምንድን ነው? ገድላት፣ ድርሳናት ወይም ደግሞ በቤተክርስቲያን ውስጥ የሚታተሙ የቤተክርስቲያኗን የእምነት መግለጫ የሆኑ ማንኛውም ጽሁፎች በቤተክርስቲያን በጉባኤ ሊቃውንት ተመርምረው እንዲወጡ አንደኛ አቋም ይዘው ከነዚህ ከ14ቱ አንዱ ይሄ አቋም ነው። ስለዚህ ከዚህ በኋላ አሁን ርክበ ካህናት ተደርጎ እስካሁን ሲወጡት ስንዱ እመቤት ባህረ ጥበባት እንከን አልባ ስተት የሌለባት አቤት ቀረርቶ አቤት ፉከራና ቀረርቶን እንኳን በቀላል ብታረጉት ኖሮ አቤት ሽለላ አቤት ጉራ ወይ ደግሞ በቀድሞ በሰባዎቹ እና ምናምን ነገር አካባቢ ላይ ወይ በሰማንያዎቹ አቤት አንጀባ ይላሉ። አንጀባ አታንጅብብን ይላሉ። ተለቅ ያሉ ሰዎች ማለት ነው። አቤት አንጀባ፣ አቤት ጉራ፣ ባህረ ጥበባት ሲታይስ ሆና ተገኘቻ። በሲኖዶስ ይሄ ውሳኔ ጸድቆላቸው ወደ ስራ የሚገቡበት አጋጣሚ ነው ያለው። አሁን እኛ መቻኮል የለብንም ነው የኔ ይህንን ያነሳውበት ነገር ምንድን ነው? መቻኮል የለብንም። እነገሌ ይህንን ነገር ስላሉ ሰምተው እነገሌ ሄዱ እና ትውልድ ለማዳን እኛ ደግሞ በጣም እንደዛ መሆን የለበትም። እኛ መስበክ ያለብን ምንድን እንዲሁም እነሱ እንዲህ ባለ ቁጥር ገድላቱን እያወጣን እያነበብን መምህራኖችን እየጠራን ከመጽሐፍ ቅዱስ ጋር ያላቸውን በዘመኑ ካሉ የታሪክ ሁኔታ ጋር የገድሉ አጻጻፍ ትርጉሙ ገዳሙ ያሳተመው ማን ያሳተመው የት ነው የታተመው ኦተን ገድላት ለእንደዚህ ነገር አይውሉም፣ ገድላት ለእንደዚህ ነገር አይውሉም ሲሉ 210 ገድል አለ ጥናት የተጠና ምን ያክሉን አንብበ ነው በሙሉ አልቀበልም የምትለው?
እርማት ሊያስፈልገው ይችላል። አዎ እርማት የሚያስፈልገው ካለ ሊቃውንቱ ጉባኤ ነው ይህንን ሊያስተካክል የሚችለው እንጂ እኛ ማንን እዚህ ጋር እንደዚህ ሆናል እዛ ጋር እንደዚህ ሆናል ብለን አስተያየት መስጠት የምንችለው። ሰናይ እኛ አሁን ጴንጤዎችም እናንተ እኮ ገድላላችሁ ብለን የምንለው እነሱ የኛን ገድል ስለነኩ ነው። አረ ወንድሜ እሱን እኮ አለፍኩት እኮ እንደኛ ገድል አይደለም። በታሪክ ግን አልኩ እኮ ምን ነው አይሰማም እንደ የምናገረው ነገር በታሪክ እንደ ታሪክ ጽፎ ያስቀመጡት አለ። ኦኬ እንደ ታሪክ ጽፎ ያስቀመጡት አለ። ኦኬ እንደዚህ ያንን ነው እንጂ ያልኩ እንደኛ ቅዱስ ነው እኮ እያልኩ አይደለም። ምን ነው ያንን ላይ በጣም አጽንኦት ሰጠው። አይ ቆይ አልገባኝም። ብራዘር በመጀመሪያ ንግግርን በጣም ታስተካከል ደስ ይለኛል። በጣም ያልሆነ ንግግሮችን ባትናገር መልካም። ከዛ ምን ያልሆነ ነገር ተናገርኩ? ቆይ አሁን ወንድም ማለት እኛ እያወራን ያለነው ስለ ገድል ነው እንጂ እነሱ ስለ ጻፉት ጽሁፍ አይደለም የምናወራው። እኛ ስለ ገድላት ነው እያወራን ያለው። በገድላት ጉዳይ ላይ እያወራን ሀሳብ እየሰጠ ያለው ስለ ገድል የፕሮቴስታንትም ገድል አለ ብለን የጀመርነው እሱ ላይ የለም ብለን ስንተማመን ሌሎች ሀሳቦች ላይ መቀጠል እኮ ትችላለህ። እስካሁን እያወራህን አንደርስታንድ እያደረግኩ ያለሁት ገድል አላቸው ላይ እያወራህን ነው አንደርስታንድ እያደረግኩ ያለ። ስለዚህ እኛ የእኛ የኦርቶዶክስን ገድል ስለነኩ የኦርቶዶክስን ገድላት ላይ አውጥተው ትክክል የመሰላቸውን ያልመሰላቸውን ሁሉ አውጥተው ስለተናገሩ እናንተም እኮ ገድል አላችሁ ጉዳችሁን እናወጣለን ብሎ ማለት የእኛም ገድል ስህተት አለው ቢኖረው እናንተም ጋር እኮ እንደዚህ ነው ብሎ ለምን አላልኩም። እኔ እንደዛ አላልኩም። እኔ እንደዛ ስለዚህ እኛ ስለ መጽሐፍ አላወራን። እኛም ኦርቶዶክስም ከገድል ባለፈ ደግሞ መጽሐፍቶች አሉ። አለቀ። ሚኪዬ የተባረከ አይምሮ የተባረከ ልብ ያለው እንደዚህ ይናገራል። አየህ አሁን ይሄኛው ምንድነው ብሎ የሚለው ሚኪ በእኛ ገድላት ውስጥ ችግሮች አሉ። ካሜራ ከፍተው ገጽ ከምዕራፍ ግዕዝ ከአማርኛ እያሳዩን ነው። አባቶቻችንም እኛም አውቀናል አይተናል። እና ሚኪያውን ገድላ ድርሳናቱ ችግር ቢኖርባቸውም እቀበላለሁ ብሎ የሚል ቅን ወንድም ነው። ሌሎቹ ደግሞ አንቀበልም፣ እንድንቀበል አታስገድዱን ብሎ የሚል ሰራዊት ተነስቷል። ይነሳ። እኔ ሚኪም እነዚህ መጽሐፍቶች የትኞቹን መጽሐፍቶች ከተቀበለ በእግዚአብሔር ቃል በመጽሐፍ ቅዱስ መዝኖ እንዲቀበል ነው ወንድማዊ ምክሬ የምመክረው። ከተቀበለም ማለት ነው። ካታረመም ይባላል። እኔ እውነቱን ልንገራችሁ ገድላትና ድርሳናትን አጠንክሮ እንዳነበበ ሰው ምን በገጠሩ አባባል ምን ይባል መሰለህ? ገበሬ ስለሆንኩ እህል ይታረማል እንጂ አረም አይታረምም። አለቀ። ገድላት ማለት ናቸው እንጂ አይደሉም። እህልን ታርመዋለህ። እህሉ እንዲፋፋ እንዲያድግ ታርመዋለህ። ነገ አድጎ ዘር ተክቶ የምንበላውን በልተን ለሚቀጥለው ጊዜ ደግሞ ለሌላ ጊዜ ደግሞ እንድንዘራ የሚያደርግ ዘርንም ደግሞ ለሆዳችንም የምንበላበትን እህሉ እንዲፋፋ እህሉ እንዲያድግ የሚጣባውን ነገር ስሩ የበቃቀለውን ነገር ትነቃቅልለታለህ። በመድኃኒት የሚነፋውን በመድኃኒት ነፍተህ ካልሆንም ደግሞ በእጅ ታርመዋለህ። አረምን ግን ስናርም አላቅም። አረም አይታረምም። ታዲያም እንደው የሚባለው አረሙ እንደውም ያድግና ዳዋ ይሆናል። እናም እንደምናደርገው በሰለታም ነገር በማጭድ ወይ ደግሞ እንደዚህ ገጀራ በሚመስል ነገር ሜንጫ ወይ ደግሞ ገጀራ በሚመስል ነገር በዛ እንመታዋለን ማለት ነው። ኦኬ ገድል ማለት አረም ምን አይልም አይታረምም።
እህል ነው የሚታረመው። ቅዱሳት ባይሆኑ ለእሱማ እኮ ነገርኩህ። መጽሐፍ ቅዱስንም ራሱ አይቀበሉትም እኮ 66ቱን ብቻ እኮ የሚቀበሉ ናቸው ብዬ እኮ ጀመርኩ እኮ ቅድም ስጀምር መጽሐፍ ቅዱስን ራሱ ለይተው 66ቱን ብቻ ነው። እሱም 66ቱንም ራሱ ላዩ ላይ ያለውን ነገር አብዛኛውን ነገር አይቀበሉም። ስለ ስዕላት ስንት ነገር ነው የተወራው። ስለ ቤተክርስቲያን ስርዓት ስንት ነገር ነው የተወራው። ስለ አምልኮ፣ ስለ ስጋው ደግሞ ስንት ነገር ነው መጽሐፍ ቅዱስም ያን ራሱ 66 ውስጥ አሁን ምን አሉ? ቀድሞ እኛ የምንቀበለውን 80 ያህዱ አይቀበሉም ነበር ብለው አሉ። አሁን ደግሞ 66ቱንም አይቀበልም ብሎ አሁን ይሄ እሱ ወሬ አይደለም። የሰንበት ተማሪ ነኝ ብሎ ነው ራሱን ያስተዋወቀው። አየዛ ሰንበት ትምህርት ቤት ውስጥ ነግረዋቸዋል። ሰንበት ትምህርት ቤት ውስጥ የሚያስተምሩኝ ይሄኔ ወይ አንድ ቆሞስ ወይ አንድ ቄስ ወይ አንድ ደብተራ ነው። ጴንጤዎቹ አሁን 66ቱን እንቀበላለን ብለው ይላሉ እንጂ እሱንም እኮ ቢሆን አይቀበሉትም ወገኖች። እኔ እኮ ምን አይነት ዘመን ምን አይነት ጉድ እንደመጣብን አናቅም ብሎ እነዚህ ህፃናት ልጆች ላይ ሁሉ በሰንበት ትምህርት ቤት ነጠላ አንገታቸው ላይ ተቋጥሮላቸው የሚሄዱ ልጆች፣ ቆሎ በየኪሳቸው ተጨምሮላቸው የሚሄዱ ልጆች እነሱን ሁሉ አስተምሯል ማለት ነው። ደግሞ ትንሽ ቆየት ብሎ ምን ተካለ ራሱ ኢየሱስን የማይቀበሉት ውሸታቸውን ነው ብሎ የሚሉ መቼም ዕዳችን ብዙ ነው። ኦኬ እንኳን ያለውን ራሱ አይቀበሉም እኮ አልኩህ እኮ ቅድም እኮ ወንድሜ። ስለዚህ እንደ አጠቃላይ አንድ ሀሳቤ ልጨርስ አንዴ እና እንደ አጠቃላይ ምንድነው እኛ በራሳችን ያሉን ገድሎች አሁን ለምሳሌ ከቀን 1 ጀምረን እስከ 30 በሚከበሩ በዓላት ውስጥ ያሉ ድርሳናትና ገድላት አሉ። እነዚያን ገድላት በደንብ እናነባቸዋለን ወይ? እንጠቀምባቸዋለን ወይ? እንቀደስባቸዋለን ወይ? ምክንያቱም ከእንደነዚህ አይነት ሰዎች ጋር ለማውራት የእግዚአብሔርን እኮ ኃይል እኮ ያስፈልገዋል። እኛ እኮ ኃይል እኮ ያስፈልገናል። ከእግዚአብሔር ጋር እኮ መገናኘት ያስፈልጋል። ከቅዱሳን ጋር እኮ መወያየት ያስፈልጋል። መግለጫ አውጥተዋል። እነዚህ 14ቱ ነጥቦች መካከል አንደኛው ምንድን ነው? ቃውንት እና ትውልድ ለማዳን እኛ ደግሞ በጣም ሆን የለም። እሺ ኦርቶዶክሳዊት የተናገረችው ገድላትን አልቀበልም ግን ኦርቶዶክሳዊ ነኝ ብላ በድፍረት ወጥታ እንድትናገር ያደረጋት እንዴት ያለ የኦርቶዶክስ መምህር እንዲህ አይነት ትምህርት ቢያስተምሯት ነው የሚል ነገሮችን ስለያስቆ እሷ ብቻ አይደለችም። በጣም ብዙ ሰዎች በዚህ ልክ ፈልተዋል፣ በዚህ ልክ ወጥተዋል። ብዙ ኦርቶዶክሳውያን በቃ ማለት አሁን በፊት አልተባለም እስኪ ያለውን አምጣ ነበረ የሚሉት አይደል? አሁን ራሱ በቃ በኩራት መናገር ጀምሮ ገድል አልቀበልም ማለት ጀምሮ አልተባለም ሲሉ ነበር። ገጽ በገጽ ምዕራፍ በምዕራፍ ቁጥር በቁጥር ግዕዝ ከአማርኛ እየገለጠን ማሳየት ጀመርን። በመጽሐፍ የጻፉ ወንድሞቻችን ተሐድሷውያን በጣም እነ መርጌታ፣ እነ ቴዲ፣ እነ ዲያቆን አግዜ በእውነት ጸሐፊያን፣ እነ መርጌታቸው፣ እነ መርጌታ ሙሴ በጣም ስማቸውን የጠሯቸው ያልጠሯቸው ተሐድሷውያኑ ለብዙ ዓመታት ቢያንስ እንኳን በጥቂቱ እኔ ከ30 ዓመት ጀምሮ አውቃለሁኝ ተሐድሷውያን። ቢያንስ በትንሹ ነው ብዬ የምልህ አየህ፣ በመጽሐፍት የጻፉት በስልጠና ደረጃ የሰጡት በቅኔ ትምህርት ቤት፣ በጉባኤ ትምህርት ቤት፣ በቤተ ክርስቲያን፣ በገዳማት፣ በተለያየ ቦታ ላይ ብዙዎች የደከሙበት ነው። አሁን ትውልዱ አልቀበልም አለ። ቴንኪዩ ሎርድ፣ ክብር ለገናናው ለስም ይሁን። ቸሩ መድኃኔዓለም አንተ ብቻህን ከአባትህ ከእግዚአብሔር አብና ከባሕርዮት ከመንፈስ ቅዱስ ጋር ብቻህን የምትመሰገንበት የምትወደስበት ዘመን መጣ። አህዱ ስሉስ ዘመን መጣ። እምቢ አሉ። አሁን ለገድላት ለድርሳናት እምቢ። መጽሐፍ ቅዱስ ብቻ ነው አሁን የምንሰማው። ለካ ጴንጤዎቹ እውነታቸው ነው መጽሐፍ ቅዱስ ብቻ ብለው ቢሉ ይኸው ተነበበ አይደል? እኛ ሳናነባቸው እነሱ እያነበቡ ይኸው ጉድ እኮ አየናሉ። ጉድ አየናሉ። እምቢ። አዎ
አሁን በቃ የሆነ የፈረጠመ ኃይል አለ ማለት የሆነ የፈረጠመ ነገር ተፈጥሯል ማለት እንጂ እኔ የኤርሚያስ ጉዳይ ያሳስበኝ። እኔ አሁንም ደጋግሜ የምናገረው ኤርሚያስ ገድላ ኦኬ። አሁን ትውልድ ተነሳ። ምን የሚል ትውልድ? ገድላት ድርሳናቱን አልቀበልም ብሎ የሚል አልቀበልም እምቢ አሻፈረኝ የሚል ትውልድ ማለት ነው። ለዚህ ነው እኮም አሁን ሶሻል ሚዲያ ላይ በመጽሐፍ ቅዱስ ብቻ አውሩን ልመና በዛ። በመጽሐፍ ቅዱስ ብቻ አውሩን፣ በሌላ አትምጡብን። አዎ በቃ በመጽሐፍ ቅዱስ ብቻ አውሩን አላችሁ። በመጽሐፍ ቅዱስ ብቻ እንድናወራችሁ ኦርቶዶክሳውያን፣ አንደኛ እግዚአብሔር አምላካችንን፣ ሁለተኛ ሶስተኛ ምን በሉ ከዛ እናወራችኋለን። ለምን ነው እነኝህን የምታይቁት? እግዚአብሔር መጽሐፉን ብቻ ሰጥቶናል። የመጽሐፉን ባለቤት እግዚአብሔርን ተሳድባችኋል። እሱ የሰጠን ቃል አይበቃምና እነዚህን ጻፉልን ብላችሁ ስትሉ እነዚህ አሰስገሰሶ የተጻፉ ማለት ነው በራሳችሁ መጽሐፍቶች ወንጌላውያኑን ከተሐድሳውያኑ ጋር ማለት ነው። ሶሪ ተሐድሳውያኑ ተሐድሳውያኑ እነሱን ይቅርታ መጠየቅ አለበት። የተሐድሶውን ግሩፕ እና ወንጌላውያንን ራቅ ብሎ ሉተርን ከፍ ብሎ ልዑሉን ይቅርታ መጠየቅ አለበት። ለምን? መጽሐፍ ቅዱስ ብቻ ማለቱ እግዚአብሔር መጽሐፍ ቅዱስን ብቻ ሰጠ ለትውልድ በነቢያቱና በቅዱሳት ሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ አብ ቃሉን ነገረን በልጁ በኢየሱስ ክርስቶስ በኩል የምነግራችሁ ቃል ከአባቴ የሰማሁት ነው ብሎ ነገረን። ጌታችን ማለት ከራሱ የሚናገረው ስለሌለ ሳይሆን ለአባቱ ፍቃድ ራሱን ሰሚት ስላደረገ መጥቶ ነገረን። ይህ የምነግራችሁ ቃል ከአባቴ የሰማሁት ነው ብሎ ማለት ነው። እግዚአብሔር አብ በውድ ልጁ ተናገረን። በውድ ልጁ የተናገረን ወንጌላውያኑ ጻፉት በመጽሐፍ ቅዱስ ላይ ማለት ነው፣ እነ ማቴዎስ እነ ማርቆስ። ከዛ ለብዙ ዘመን የሰው ስርዓት ትምህርት እየገባ ሲበጠብጥ ሉተር ከካቶሊክ ቤተክርስቲያን ብቅ አለና በጣም ጀግና የሆነ መነኩሴ ነው። ጌታም እግዚአብሔር ረዳው፣ አብሮት አስነሳ። ምን አሰስገሰስ እኮ ማሰብሰብ አያስፈልግም። ሪፎርሜሽን ተሐድሶ ያስፈልጋል። ካርኒና ትኬት እየሸጥሽ መንግስተ ሰማያትን ሰው አስገባለሁ ብለሽ የምትሸቂውን ሽቀላሽን አቁሚ አላት ሮም ካቶሊክን። እግዚአብሔር በዚህ ሰው በኩል አናገራት ማለት ነው። ኦኬ። ከዛስ መጽሐፍ ቅዱስ ብቻ ነው ብሎ አለ። ምን አጠፋ? እግዚአብሔር የሰጠን ቃሉ ነው። ቃሉን በቃሉ ቃሉ ደግሞ እምነት ደግሞ መዳን ደግሞ በእምነት ብቻ፣ በጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ። ምን ጥፋት አለው? ምንድን ነው የሚኮነነው? የቱን ነው የምትኮንነው? ክርስቶስ ብቻ ብሎ ማለቱ ክርስቶስ እኮ ብቻ ማለት ምን ማለት ነው? ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ቤዛ የሆነው ለሰው ልጆች ጌታ ነው እያለ እኮ ነው። ኦኬ። ለሰው ልጆች በደልና ኃጢአት ቤዛ የሆነው በመስቀል ላይ ማ ብቻ ነው? ሌላው እዚህ ነው የሚሯሯጠው። ማርያም፣ ዮሐንስ፣ ጴጥሮስ ርቆ ሌሎቹም በዛ ወጥተው ተበታት ነው።
ተሳዳቢም እዚህ ጋር ቆሞልሃል፣ ካህናቱም እዚህ ጋር ቆመዋል። የሚያሽሟምጠጠውም የሚያላግጠውም እዚህ ቆሞልሃል በሙሉ። ማርያም እዚህ ጋር ታለቅሳለች። ዮሐንስ በከየ ይላል። ዮሐንስም ያለቅስ ነበር። አማው ተከርሱ ምንድነው እሴ በጸጋ ከዛ መድኃኔዓለም ላይ ማለት ነው። እሱም እዚህ ሆኖ ያለቅሳል። እሴ በጸጋ ከኦልድ ዋህድ አዎ ምድር ዘመስረተ ወሳረረ ሰማያተ ያለን እናዜም ነበር። መልክአ መድኃኔዓለም እዚህ ያለቅስ ነበር። ዮሐንስ በእከየ ይላል። አለቀስ። እዚህ ያለቅሳል። አልቃሹ ሳይሆን የሚያድነው ማርያምም እዚህ ታለቅሳለች። እዚህ ያለ በሙሉ የሮም ወታደር ምናምን ነገር የሚያላግጥ የሚያሾፍ ያለ ደግሞ ደግ ሰው ነበር እኮ ምናምን ነገር እያለ እዚህ ስንት ነው የተንጠለጠለው? 44ቱ ተንጠለጠሉልህ። እናቱና ልጇ ተንጠለጠሉ። ለሰው ልጆች አይደለም አንድ ነው እዚህ ተንጠለጠሉ። ውዴ፣ ቤዛዬ፣ ጌታዬ፣ ንጉሴ፣ አዳኜ አንድ ነው። እና ክርስቶስ ብቻ ማለቱ ምን ማለት ነው? ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ የሞተው አንዱ ጌታ ነው ነው። ይህ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ያለው። እዚህ የተኮለኮሉ የማርያም ዮሐንስ፣ ጴጥሮስ ርቀት ያለው እነ ማቴዎስ እነ ቶማስ ምናምን ነገር በሙሉ ከገሊላ ከኢየሩሳሌም የሚከተሉ የነበሩ ሰዎች ወዳጆቹም ጠላቶቹም አላጋጩ ማሸዋፉ ምናምን ነገር የተሰበሰቡ በሙሉ እንኩቶ ነው። አያድኑም በሙሉ ማርያም ተጨምሮ የዘላለም ሕይወት እዚህ ጋር አታገኝም። የዘላለም ሕይወት እዚህ ጋር አታገኝም። ብራዘርዬ ልብ ብለህ ስማኝ። እዚህ ጋር ከቆሙት ከሮም ወታደሮች ከማርያም ከዮሐንስ የዘላለም ሕይወት አታገኝም። ምክንያቱም እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ይላል። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። የእግዚአብሔር ልጅ እዚህ ጋር አይደለም ያለው፣ የእግዚአብሔር ልጅ እዚህ ጋር ነው ያለው። አናደድኩህ። ክብር ለመንፈስ ቅዱስ ሲሆን የወንጌል ጠባዩ አንዱ ማናደድም ነው። ያቃጥላል፣ እርርድብን ያደርጋል። ከዚህ እርርድብን በኋላ ግን እግዚአብሔር ለሕይወት የሚሆን ንስሐን ይሰጣል። እዚህ አካባቢ ደህንነት እንዳትፈልግ። እዚህ አካባቢ ራሱ ያሉቱ ደህንነት የሚያስፈልጋቸው ናቸው። ከማርያም ከዮሐንስ ጀምሮ ማለት ነው። የኃጢአት ይቅርታ የሚያስፈልጋቸው ናቸው። ሁሉ ከሕግ በታች ተዘግቶ ይኖር የነበረ ነው። የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ። እዚህ ግን ያለው ከሕግ በታች ያሉትን ይዋጅ ዘንድ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁ ላከ ይላል። ልጁ ነው ቤዛዬ። ኢየሱስ ቤዛዬ እያላችሁ ጻፉ። ጫማ አታለካከም እንደ ዝንጀሮ ጎረምሳ። እናቱና ልጁ ምናምን ነገር ብለህ አትልም ማለት ነው። ዮሐንስና እሱ አትልም። በደረቱ ስር ተጠግቶ ያወራው የነበረ የቅርብ ወዳጅ ተብሎ የሚባል ነው። ዮሐንስ ከሌሎቹ ሐዋርያት ይልቅ የወደው ነበር ይባላል። እና ዮሐንስ የዘላለም ሕይወት ይሰጣል አይሰጥም? ኤርምያስ ምን ሆናል? መድኃኔዓለም ክርስቶስ ምስክሬ ነው፣ አይሰጥም። ማ ዮሐንስ ሐዋርያው። ማርያም የዘላለም ሕይወት ትሰጣለች? አትሰጥም። ለምን ደግሞ አይሰጠው? እግዚአብሔር የዘላለምን ሕይወት በማን ላይ ነው ያደረገው ይላል እንዴ? አንተ ምን እንትን አታውቅም እንዴ? ማለት እንዴ ሼም ነገር የለም። ሼም የሚባል እፍረት የሚባል ነገር የለም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ በእናቱ በዮሐንስ በአቡነ ተክለ ሃይማኖት በጊዮርጊስ በስራ በገዳም መግባት በድንጋይ በመሸከም በዋሻ ውስጥ በመሹለክ ዝንጀሮ ይመስል ተራራ በመዋጠጥ የብላይ ብራዘር የለም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁና እናቱ መላእክቱ ያሉት የዘላለም ሕይወት አላቸው አላለም። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ አጭርና ግልጽ። ይኸውልህ የመጽሐፉን እውነት 66ቱን መጽሐፍት በሙሉ የሚወክል የሕያው እግዚአብሔር ቃል የዘላለም ሕይወት ያለው የእግዚአብሔር ልጅ ትከሻ ላይ ነው። መስቀሉ ላይ አይደለም። የእግዚአብሔር ልጅ ትከሻ ላይ ነው።
የእግዚአብሔር ልጅ ደም መፍሰስ የስጋው መቆረስ ላይ ነው ያለው። ከዛስ ውጪ ይሄ የተሰቀለበትን መስቀሉ የዘላለም ሕይወት አይሰጥም። መስቀሉ ግርጌም ያለችው ማርያም የዘላለም ሕይወት አትሰጥም። ዮሐንስም የዘላለም ሕይወት አይሰጥም። አረ ኤርምያስ አቅልለው አላቀለውም አጦዘዋለሁ አልኩ። የብሉይ ኪዳን ነቢያት የዘላለም ሕይወት አይሰጡም። የአዲስ ኪዳን ሐዋርያት ራሱ ጴጥሮስ ዮሐንስን በሙሉ አይሰጡም። እና አቡነ እንትና እና አቡነ በርሶማ እና አቡነ በርጩማ እና አቡነ ገሪማ ምናምን ነገር እንኩቶ በለው እንኩቶ ወልፊት የለም ይላል የአገሬ ገበሬ። ወልፊት ይኸው አዳኙ እዚህ ቀራንዮ ኮረብታ ላይ አንድ ንጹሕ በግ ተሰውቷል። የኔ ጌታ የኔ ጌታ ማዳን የእግዚአብሔር ነው። ማዳን የበጉ ነው። አለቀ። በዚህ የጽድቅ ቃል እንበትንሃለን ማለት ነው። እንደመጣህበት እዛ ማዶ እንደ ጥጃ እዚህ ማዶ እንዲህ የለም ብራዘር፣ የለም ከዚህ በኋላ እዛ ማዶ አንድ ጥጃ እዚህ ማዶ አንድ ጥጃ የኔማ ከሌባ ጠመንጃ እንትን የረባ ሽመል የሌለውን ሰውዬ እንደምትፎግረው እንደዛ አለለም። ስትመጣ እዛ ማዶ እንደ ጥጃ የለም ሆያ ሆዬ የለም። ድሮ ቀረ ብራዘር። አሁን ሆያ ሆያ አይደለም። ስትመጣ ሙልሙል ዳቦ ያኔ እንደዛ ጨፍረን ሙልሙል ዳቦ አንዳንዴም ገንዘብ 10 ሳንቲም ስሙኒም ዶልቼ የሚሰጡን ነበር። አሁን እዚህ እዛ ማዶ አንድ ጥጃ እዚህ ማዶ አንድ ጥጃ የኔማ ኤርሚ ባለ ጠመንጃ ብለህ ብትል ጥሩ አድርጌ እኔ ጽድቅ ኪኒና እሰጥሃለሁ ማለት ነው። ከዛ በሚያሽርህ መድኃኒዓለም ያሽርሃል። በላበትም መልክ ይውጣልህ፣ በትንታም ነገር ይውጣልህ፣ በታችም የሚወጣበት ይውጣልህ። በደንብ አድርጎ የተጣባ ነገር ሲወጣ ውዴን አዳኙን ቀጥታ ታገኘዋለህ። አንተና እሱ ብቻ ትገናኛላችሁ። ብቻ እኔ ይህን የጽድቅ ቃል እየበጠበጥኩ አልኩ። እንደዚህ እንደበሶ እየመታሁልህ ከወንድሞቼ ጋር ጠዋት ጠዋት እንሰጥሃለን። በጥቅምት አካባቢ ኮርማዎች ይቀጠቀጡና የሚጠጣውን ነገር እናጠጣቸዋለን። በመጀመሪያ ይቀጠቀጣሉ። ቅጥቀጣም ካስፈለገ እንቀጠቅጠሃለን ማለት ነው። አስገብተን በእግዚአብሔር ቃል አባለ ዘርህን ሳይሆን ይህንን የስተት ትምህርት ቅጥቅጥ ታደርግልሃለሁ ማለት ነው። እንዳይበቅል አድርጌ በሬ ወይፈን የሚቀጠቀጠው ለምንድን ነው? ዘር እንዳይተካ ነው። እነኚህ ሰው ልብ ውስጥ ገብተው ዘር እንዳይተኩ በደንብ አድርጌ እንደ ጥቅምት ኮርማ እያገላበጥኩ ቀጠቀጥልሃለሁ አልኩ። መቀጥቀጫ በምን ደው የምትቀጠቀጣቸው? ኤርሚያስ በኤርሚያስ በምን በእግዚአብሔር ቃል መዶሻ ለምን ትቀጠቀጣቸዋለህ? ፍሬ እንዳያፈሩ ሰው ውስጥ እንዳይበቅሉ። መድኃኔዓለም ክርስቶስ ምስክሬ ነው እኮ አልኩ። ኧረ ተወን አንተ ሰው ብለህ ብትል አልሰማህም። በደንብ አድርጌ ነው የምቀጠቀጠው። ቅጥቅጥ እንዳይበቅሉ ማለት ነው። ሳሊ ለነ ቅድስ ብለህ ብትል ስትውል ብትውል ዝም ጭጭ እንዲል ትዝ እንዲል ልክ አንተ እዛ ቆመህ ሳሊ ለነ ቅድስ ብለህ ስትል ኤርሚያስ እዚህ የተናገርኩት ወንድሞች የተናገሩት ቃል እዛ ጸሎቱ መካከል ትዝ ይልሃል። ግልጽ አይደለም እንዴ? ቀለል አድርግላችሁ መቀጥቀጫው መድኃኔዓለም ይወሰጡናል። መዶሻው የእግዚአብሔር ቃል ድንጋዩን እንደሚያደቅ እንደ መዶሻ ነው ይላል። እንፈጭልሃለን አልኩ። እንትን እያለን ቀስ እያለን እንደኔ አይነቱ እንደዚህ ይልሃል። እዛ ደግሞ እኔ ስትል ለቢኒ ሰጠዋለሁ። ቢኒ ለፓስተር ናቲ ከሰለሞን ይቀበላል። ሶል ደግሞ ለዶክተር አቤል ያቀብላል። ዶክተር አቤል ለዳኒ ደግሞ ቀስ እያለ አይዞህ ይላል። ይህንን በሚያህል መርፌ ወቅቶ ሲያበቃ አይዞህ ቻለው
ተረጋጋ፣ ግድ የለህም አይዞህ እንትን አትበል ማለት እንትን ሰከን በል እስኪ ቆይ ናውን ነገር ብሎ ይልልሃል። ከዛ ደግሞ አንድ ብሩክ የሚባል ልጅ አለ። ያለ አማራጭ ሁለት ነው። ወይ ቲክቶክን ዘግተህ መውጣት ወይ እጅን ለኢየሱስ መስጠት። አጭርና ግልጽ፣ አጭርና ግልጽ። ማነ ድፋባቸው በቃ አንብበንልሃል እንዴ 18 ጊዜ ትለጥፋለህ እንደ አንድ ጥቅስ ሌላ ምንድነው ሌላ ኮሜንት ሞክር። አንብበንልሃል። ጌታ ይባርክ። እሰይ ኢትዮ ፎሬቨር እና እንዲህ እያደረግን ቀጣ ይኸው መዶሻው መቀጥቀጫው። የጥቅምት ኮርማዎች ሲቀጠቀጡ በድንጋይ ነው። ተረት የሚቀጠቀጠው ግን በእግዚአብሔር ቃል መዶሻ ነው። መድኃኔ ዓለም ሰጥቶናል። እጃችን ላይ በልባችን ታትሟል እግዚአብሔር ቃል። የምን ዶዙን ቀንሰው እህትዬ እንዳትታይ እንዴ ገና ብሰዋለሁ አልኩሽ።